ምዕራፍ 23 ላይ ምዕራፍ 21 ቁጥር 35 ላይ እግዚአብሔር ለእስራኤል ቤት ከተናገረ መልካም ነገር ሁሉ ተፈጸመ እንጂ ምንም አልጎደለም ይላል እና እግዚአብሔር ለኛ ብዙ ነገር ተናግሯል፣ ብዙ ነገር ብሏል አይደል? በዚህ አዲስ ዓመት ደግሞ ያልተፈጸመ ነገር አለ እንዴ? ሁሉን ነገር ፈጽሞታል እግዚአብሔር። ክብር ለስሙ ይሁን እና አንድ ቃል ግን በውስጤ ላይ አለ ከብዶ አነበዋለሁ። ኢሳይያስ 25 ላይ እንደዚህ ይላል። ከ1 እስከ 8 ነው። እሱን አንብቤ ወደ ዝማሬ እገባለሁ። አቤቱ አንተ አምላኬ ነህ፣ ድንቅ ነገር የድሮ ምክርህንም ለታማኝነትና በእውነት አድርገሃልና ከፍ ከፍ አደርግሃለሁ፣ ስምህንም አመሰግነዋለሁ። ከተማይቱን የድንጋይ ክምር የተመሸገችውንም ከተማ ውድማ እንድትሆን የኃጢያን አዳራሽ ከተማ እንዳትሆን አድርገሃል፣ ከቶ አትሰራም። ስለዚህ ኃያላን ወገኖች ያከብሩሃል፣ የጨካኞች አሕዛብ ከተማ ትፈራሃለች። የጨካኞችም ቁጣ እስትንፋስ ቅጥርን እንደሚመታ በአውሎ ንፋስ በሆነ ጊዜ ለድሃ መጠጊያ፣ ለችግረኛውም በጭንቁ ጊዜ መጠጊያ፣ ከውሽንፍርም መሸሸጊያ፣ ከሙቀትም ጥላ ሆነሃል። እንደ ሙቀት በደረቅ ስፍራ የኃጢያን ጩኸት ዝም ታሰኛለህ። ሙቀትም በደመና ጥላ እንደሚበርድ እንዲሁ የጨካኞችን ዝማሬ ያዋርዳል ይላል። ሃሌሉያ። የኃጢአት ከተማ የዲያብሎስን ስራ ሲያፈራርሰው አይተናል። ያን ምሽግ ያንን ተራራ ጌታችን ኢየሱስ ተገልጦ የሕይወታችን ብርሃን የተስፋ ቃሉን ፈጸመ በሞቱ እኛን በማዳን ሻባጋላቡ ተራላቡራ ለባሳንቴ ቃሉን ከቶም ባያጥፍ ታማኝ አምላክ ነውና የነገረንን ሁሉ ፈጽሞ ታይተናልና ከፍ ከፍ እናድርገዋለን በምስጋና ቃሉን ከቶም ባያጥፍ ታማኝ አምላክ ነውና የነገረንን ሁሉ ፈጽሞ ታይተናልና ከፍ ከፍ እናድርገዋለን በምስጋና የሲኦልን ማስፈራራት የመከራን አውሎ ነፋስ የኃያላኑን ጭካኔ የቁጣቸውን እስትንፋስ የማዕበሉን ሁሉ ጩኸት የአመፅንም ዝማሬ በስልጣኑ ቃል ገስጾ ዝም አሰኝቶታል ዛሬ ቃሉ ከቶም ባያጥፍ ታማኝ አምላክ ነውና የነገረንን ሁሉ ፈጽሞ ታይተናልና ከፍ ከፍ እናድርገዋለን በምስጋና የሲኦልን ማስፈራራት የመከራን አውሎ ነፋስ የኃያላኑን ጭካኔ የቁጣቸውን እስትንፋስ የማዕበሉን ሁሉ ጩኸት የአመፅንም ዝማሬ በስልጣኑ ቃል ገስጾ ዝም አሰኝቶታል ዛሬ ሞቷል ብዬ አፈር ተለብሰው ለካ አምላኬ ከሞት በላይ ነው ለካ አምላኬ ከሞት በላይ ነው ሞቷል ብዬ አፈር ተለብሰው ለካ አምላኬ ከሞት በላይ ነው ለካ አምላኬ ከሞት በላይ ነው አምላኬ ሆይ አመልክሃለሁ
ሌላ ነገር አይደለም የታምር ነው። ይሄው ቆሞ ይሄዳል ሞት የተባለው። አምላኬ ሆይ አመልክሃለሁ። ሌላ ነገር አይደለም የታምር ነው። ይሄው ቆሞ ይሄዳል ሞት የተባለው። ጌታ እኮ ነው አታዩትም ወይ? የባረከኝ ከአቅሜ በላይ ልጎትተው አልቻልኩትምና ጓደኞቼ እርዱኝ ተረዱና ልጎትተው አልቻልኩትምና ጓደኞቼ እርዱኝ ተረዱና ጌታ እኮ ነው የሚባርከኝ ጌታ እኮ ነው ያረገልኝ ጌታ እኮ ነው የሚያግዘኝ አመስግነው ለቀቅ አድርጉልኝ። ሃሌሉያ ሸበገለ በገሬ ለባሳንቶ ለበገሬ ለባሳንቶ ወደ መገኘት ይገባልው ይገባልው ወደ አንተ ክብሬ ወዳለበት ይገባልው ይገባልው ወደ አንተ አሌ ወዳለበት ይገባልው ይገባልው ወደ አንተ እፈልግሃለሁ እፈልግሃለሁ የፈውስ ክንድህን ለዓለምዬ እንፈልጋለን። እፈልግሃለሁ 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 የአልዓዛር አምላክ ዛሬም ድንቅን የምትሰራ እፈልግሃለሁ ሌላውን እንዳለ አድርጎ የሚጠራ ለሙታን ሕይወት የሚሰጥ አምላካችን እግዚአብሔር ለሱ የሚሳነው ነገር የለም። እንፈልግሃለን። ሃሌሉያ ሃሌሉያ ማነው ማነው እንዳንተ ማነው 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 እንዳንተ ማነው ካንተ በቀር አምላክስ ማነው 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 እንዳንተ ማነው 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 እንዳንተ ማነው ካንተ በቀር አምላክስ ማነው ሁሌ ይቅር ባይ ለሚመለሱት እንደ ሰው አይደል እሱ አይሰለችው ወረትን አያው ጊዜም አይለውጠው እንደ እግዚአብሔር አምላክስ ማነው? ውስጤ በእግዚአብሔር ደስ ብሎታል ምን እላለሁ መልካሙን እጁን ክንዱን አይቻለው የስዕለቴን ቃል እፈጽማለሁ የምስጋናዬን ሽቶ በፊቱ ሰብራለሁ ውስጤ በእግዚአብሔር ደስ ብሎታል ምን እላለሁ መልካሙን እጁን ክንዱን አይቻለው የስዕለቴን ቃል እፈጽማለሁ የምስጋናዬን ሽቶ በፊቱ ሰብራለሁ ዛሬም ለሞጋግስ ክበርልኝ ንገስልኝ ውለታን እቆጥራለሁ ምለስልኝ ንገስልኝ ጸሎቴን ሰምተሃል ክበርልኝ ንገስልኝ ጠላቴን ረግጠሃል ክበርልኝ ንገስልኝ ከፍ በል ምስጋናዬ ይድረስ ሌላማ የለኝም የምከፍል ከፍ በል እልልታዬ ይድረስ
ሌላማ የለኝም የምከፍል። ማነው እንዳንተ ማነው እንዳንተ ማነው ካንተ በቀር አምላክስ ማነው እንዳንተ ማነው እንዳንተ ማነው ካንተ በቀር አምላክስ ማነው በኪሩቤል ላይ የተቀመጠው በሰማይ በምድር ታላቅ የሆነው ከዙፋኑ ላይ ወረድ የሚለው እሱን ተክቶ የሚቆም ማነው እንዳንተ እንዳንተ ማነው ካንተ በቀር አምላክስ ማነው የሚጤስ አፌን አላጠፋህም ሸምበቆዬን ከቶ አልሰበርክም ምሕረት ለኔ እጅጉን በዝቷል የማዳን ክንድን ዓይኔ አይቶታል ክበር ተመስገን ዘላለም እንዳንተ ያለልኝ ክበር ተመስገን ዘላለም እንዳንተ ያለልኝ ሃሌሉያ እግዚአብሔር አምላክ ይባርካችሁ ተባረኩልኝ እናመሰግነዋለን እግዚአብሔርን ፓስተር የተባረክ ከዚህ በላይ የዝማሬ ቅባት ሜሪ እስኪ ጸልይለትና ለፒተርሻም ጸልይ ፓስተር የማነ ከነ ልጆች አይቼ ነበር ብቅ ብለህ ጥፍት አልክብን እንዴት ነህ ደህና ነው ወይ ጸልይለት እስኪ ባርኪና እግዚአብሔር ይመስገን ጌታ ይባረክ እኔ እንደው ፓስተርዬ ብቅ ብሎ ሳየው እንደው ቢጸልይ እኮ ደነገጥኩኝ ፓስተርዬ እስቲ የሚመች ቦታ ካለ እንደው ይፍዬ ወደ ፓስተርዬ ባስተላልፍ ደስ ይለኛል ስላየሁት እኔም ደስ ብሎኛል ከልጆች ጋር ብቻ ሳይሆን ድምፄም I lost my voice ዛሬ ይለፈኝ የለም እሺ ተባረክ ፓስተርዬ አይዞ ጨርሶ ይምርሃል አሜን ክበር ተመስገን ዘላለም እንዳንተ ያለ የለም ክበር ተመስገን ዘላለም እንዳንተ ያለ የለም ሃሌሉያ እግዚአብሔር ሆይ እናመሰግንሃለን ክብር ለስምክ ይሁን ሃሌሉያ የምታስመካን ጌታ እግዚአብሔር ሆይ በጥበቃ የሚመስልህ የሌለ በረኝነትህ የሚመስልህ የሌለ በአምላክነትህ የሚመስልህ የሌለ ሁሉን የምትገዛ ሁሉን የምትችል የሰማይ የምድር ዳርቻ ፈጣሪ ሆይ እናመሰግንሃለን ክብር ለገናናው ስም ይሁን ከፍ እናደርግሃለን ጌታ ሆይ በአምልኮ ውስጥ መንፈስ ቅዱስ ከኛ ጋር ስለነበርክ ጌታ ሆይ እንድናመልክህ ደግሞ ስላደረግከን አንተው ራስህ ስለረዳህን መንፈስ ቅዱስ እናመሰግንሃለን ጌታ ሆይ ከፍ በል አባ አመሰግንሃለሁ ስለ ወንድሜ ስለ ፓስተርዩ እግዚአብሔር ሆይ ስላበዛህለት ጸጋ መንፈስ ቅዱስ ስለረዳኸው በዘመናት መካከል አንተ ሰዎች አሉ ጌታ ሆይ ልትጠቀምባቸው ስትፈልግ ደሞዝ አድርገህ ልትሰራባቸው ስትፈልግ እንደወደድክ ትመነዝራቸዋለህ ጌታ ሆይ በዚህ ሲዝን ላይ ደግሞ እየሰራህበት ስላለኸው ስለ ወንድሜ ስለ ፓስተርዩ በእውነት ጌታ ሆይ አመሰግንሃለሁ ክብር ለስምክ ይሁን ጌታ ሆይ ሙሉ ፓኬጅ በውስጡ አስቀምጣል ዝማሬ ጸጋ ቅባት አፍስሰህለታል የቃልም ሙላት በውስጡ አድርጋል እግዚአብሔር ሆይ የእረኝነትን ጸጋ በውስጡ አድርጋል እግዚአብሔር ሆይ የማስተዳደርን ጸጋ ሰጥተኸዋል እግዚአብሔር ሆይ ከማያልቀው በረከት ባርከኸዋል ጌታ ሆይ ስለ ወንድማችን በእውነት ደስ ያለን እናመሰግንሃለን ጌታ ሆይ
ስም ከፍ ይበል። ደግሞ ምጸልያለሁ እግዚአብሔር ሆይ ስላደረክለት በጎነት ጌታ ሆይ አሁን በጀመራት ቤተክርስቲያን ለእግዚአብሔር ሆይ እጅህ እየተገለጠ ስላለ እየሰራክ ስላለ እግዚአብሔር ሆይ ወንጌል ላልደረሳቸው ወንጌል እያደረሰ ስላለ ጉልበት ስለሆንከው አቅም ስለሆንከው እግዚአብሔር ሆይ በእውነት አመሰግናለሁ። እግዚአብሔር ሆይ ከፍ ከፍ በል። አሁን ደግሞ ከቅዳሜ ወደ እሑድ ተሸጋግሯል ፕሮግራሙ። እግዚአብሔር ሆይ ከሴፕቴምበር 27 ጀምሮ መንፈስ ቅዱስ ታላቅ እጅህ እንዲገለጥበት እግዚአብሔር ሆይ ከባረከው በላይ እንድትባርከው እግዚአብሔር ሆይ ካሰፋኸው በላይ እንድታሰፋው ከተጠቀምክበት በላይ እንድትጠቀምበት እግዚአብሔር ሆይ በዚሁ ባገኘነው አጋጣሚ ለወንድማችን እንጸልያለን። እግዚአብሔር ሆይ እጆቹን እንድታበረታ ጸጋ እንዲበዛለት እግዚአብሔር ሆይ ያላየውን እንድታሳየው እግዚአብሔር መንፈስ ቅዱስ በሮችን እንድትከፍትለት የሰዎች ልብ በር እንዲከፈትለት እግዚአብሔር ሆይ እናንተ መኳንንቶች በሮችን ክፈቱ ተብሎ እንደተጻፈ እግዚአብሔር ሆይ ትውልድ በሩን እንዲከፍትለት የልቡን በር እንዲከፍት እግዚአብሔር ሆይ ለቃልህ እውነት እንዲንበረከክ እግዚአብሔር ሆይ ትውልዱን አሳልፈህ እንድትሰጠው ለወንድማችን ጸለይንለት። እግዚአብሔር ሆይ ስም ይባረክ ጌታ ሆይ ስለዚህ ስለሰጠህን ጊዜ እናመሰግናለን። አባ ደግሞ አሁን ወንድማችን ቃልን ይዞ ሲመጣ ጌታ ሆይ በእውነት አንተ ከሱ ጋር እንድትሆን አንደበቱን ብቻ እንድትጠቀም አልልም እግዚአብሔር ሆይ ከራስ ፀጉር እስከ እግር ጥፍሩ መላ አካላቱን እንድትጠቀም እግዚአብሔር ሆይ በወደድከው መንገድ እንድትናገረን ዛሬም ራሳችንን አሳልፈን ላንተ እንሰጣለን። በእግሮች ስር እግዚአብሔር ሆይ ተቀምጠን ቃልን ልንማራለንና በሚያስፈልገን ብቻ አይደለም እግዚአብሔር መንፈስ ቅዱስ አንተ ልትነካው በምትፈልገው አቅጣጫ ሁሉ ልባችንን እንድትነካ መንፈስ ቅዱስ ራሳችንን ላንተ አደራ አሳልፈን ሰጠን። ወንድማችንን ስለምትረዳው እናመሰግናለን። ጉባኤው ላንተ አደራ አሳልፌ ሰጠው። ደግሞ ወንድማችንን ፓስተር የማነን ጌታ ሆይ አሞኛል ብሏል። መንፈስ ቅዱስ እጅህ እንድትነካው ጌታ ሆይ ደግሞ በዚህ ጉባኤ ውስጥ እግዚአብሔር ሆይ የታመመች ማንኛውም አይነት ነፍስ ብትኖር እግዚአብሔር ሆይ እጅህ እንድትመጣ ፈውስን ተቀብለው ከዚህ ጉባኤ እንዲወጡ በኢየሱስ ክርስቶስ ስም እጸልያለሁ። ስለ ሁሉ እናመሰግናለን። በመካከላችን ስላለ ክብር ለስምህ ይሁን። ጊዜውን ላንተ ለታመነው እጅህ መንፈስ ቅዱስ ለራስህ አደራ አሳልፌ ሰጠው በኢየሱስ ስም አሜን። አሜን። ፒተርሻ ተባረክ። ላንተ ልስጥ አይደል ኤፍዬ፣ ሌላ የምትይው ነገር ከሌለ አሜን። ተባረኩ። እግዚአብሔር አምላክ ይባርካችሁ። ኤፍዬ እግዚአብሔር አምላክ ይባርክሽ። ሜሪቲ እግዚአብሔር አምላክ ይባርክሽ። ፓስተር እዩም እንደዚሁ እግዚአብሔር አምላክ ይባርክ። በወንድማችን ኤልያስ አብጤ መዝሙር ባረከንና ይህ መዝሙር ከኔ ጋር ብዙ ታሪክ አለው። ተማሪዎች እያለን እኔ ወደ ጌታ እንደመጣሁ አካባቢ ከዚህ በፊት ስለዚህ ሰው አካፍያለሁ እና አንድ ዘመኑ የሚባል ፌሎሺፕ ላይ ከኛ አንድ ሲኒየር የነበረ ልጅ ነበርና በድምፁ ብቻ አይኑን ጨፍኖ ይዘምረዋል ይህን መዝሙርና እሱ ያው ሶሎ ነው እንግዲህ በዛ የኛ ዘመን ሶሎ መሆኑ ነውና ሲያገለግለን በተደጋጋሚ የሚዘምረው መዝሙር ነው። አንዱ ይህንን የሚጤስ ጧፌ፣ ሌላኛው ደግሞ በዘሬ አይግባ ያልኩት የሚለውን መዝሙር ከዚሁ አልበም ላይ ይዘምርልን ነበረና በተለይ በዘሬ አይግባ ያልኩት የሚለውን ዝማሬው ወስኜ ስመጣ በጣም የሚያጽናናኝና በእግዚአብሔር ቤትም እንድተከል በጣም የረዳኝ ዝማሬ ነውና ፓስተር እግዚአብሔር አምላክ ይባርክ። በጣም ሶፍት የሆነ ስፓት ነው የሚነካው እና ክብሩ ለጌታ ይሁን። እንደው አንድ ምስክርነት ሰጥቼ ነው የማልፈው። ስለ እህታችን ስንጸልይ ፓስተር እግዚአብሔር አምላክ ይባርክ ከዚህ በፊት ተናግሬዋለሁ፣ ግን እንደው ከዚሁ ከመኪና አደጋ ጋር ስለሆነ ልድገመው። በዚሁ ፔራፕ ላይ አንድ እኔ ጋር አብሮኝ የሚሰራ ዘላለም የሚባል ወንድም ከስራ በመሃል በረፍት ላይ ሲወጡ ከባድ የሆነ መኪና አደጋ ገጥሞት ለብዙ ቀናት ራሱን አያውቅም ነበርና ኮማ ውስጥ ነበር እና ፓስተር እዩ እግዚአብሔር አምላክ ይባርከው ከኤፊ ጋር ሄደው ተገኝተው በቦታው በተደጋጋሚ በመጸለይ እና በጣም ነበር ያገለገለው። ፓስተር እግዚአብሔር አምላክ ይባርክ በጣም በትህትና ነበር ያገለገለው። ያ ወንድም እግዚአብሔር ጣልቃ ገብቶለት ከዛ ሁሉ ሁኔታ ውስጥ ወጥቶ ወደ ስራ ተመልሷል፣ ደህና ሆኗል እና ኢቨን ደህና እንኳን ቢሆን ሐኪሞች እስከ 1 ዓመት ድረስ ሚሞሪው ላይ መለስ ይችላል፣ እርግጠኛ መሆን አንችልም ተመልሶ ወደ ስራ ለመግባቱና
እና ግራ ተጋብቶ ቤተሰብ ያው ምን እናርግ፣ መኪናውን ለዲለሩን መልስ፣ እንትኑን እንዲናርግ እየተባለ እናቱ ከኢትዮጵያ የተጠሩበት ሁኔታ ነበርና ከዛሬ ነገ ይሞታል ተብሎ የሚጠበቅ ልጅ በእግዚአብሔር ጣልቃ ገብነት እንዲሁም ደግሞ በፓስተር ታዛዥነት ተመልሶ ቆሞ ተራምዶ ስራ ሲሰራ አይቻለውና ፓስተር እግዚአብሔር አምላክ ይባርክህ። ያየሁትን ደግሞ ለመመስከር እኔም እድል ስላገኘው በጣም ደስተኛ ነኝና እምነት እንዲሆንላችሁ ነው የመሰከርኩትኝ። ጌታ ይባርካችሁ። ዛሬ ልዩ ቀን ነው። ክብር ለእግዚአብሔር አምላክ ይሁን። ዛሬ በጣም ልዩ ቀን ነው። አብረን የምንማረው ስለ ነቢዩ ሚልኪያስ ወይም ስለ ሚልኪያስ መጽሐፍ ነው። ሚልኪያስ የልጄ ስም ነው። የልጄም ስም ሚልኪያስ ነው። በእንግሊዝኛ ማላካይ የሚባለው ማለት ነው። የስሙ ትርጓሜ መልእክተኛ ማለት ነው። ማላካይ ወይም ሚልኪያስ በእንግሊዝኛም በአማርኛም በዕብራይስጥም ተቀራራቢ ድምፅ ያለው ስያሜ ነው ያለው እና የቃሉ ትርጉም መልእክተኛ ማለት ነው። የቃሉ ትርጉም መልእክተኛ፣ መልእክተኛዬ፣ መልእክተኛ፣ እግዚአብሔር መልእክተኛ፣ መልአክ እንደማለት ነው። የሚላክ የተላከ መልአክ፣ እነኝህን ቃላቶች ከመላክ ጋር የተያያዘ ነው እና ስለሱ ነው የምናየው። በጣም ኤክሳይተድ የምሆንበት ክፍል ነው። ለመጀመሪያ ጊዜ ሳገለግል ተማሪ እያለሁ በጣም ብዙ ዓመት ወደኋላ ወደ 19 ዓመት ወደኋላ ለመጀመሪያ ጊዜ ያገለገልኩት ከዚህ ከሚልኪያስ መጽሐፍ ላይ እግዚአብሔርን የሚሰሙ ሰዎች እርስ በርሳቸው ተነጋገሩ፣ በእግዚአብሔርም ዘንድ የመታሰቢያ መጽሐፍ ተጻፈላቸው እና እናንተ በምሰራበት ቀን ገንዘቤ ትሆናላችሁ ያለው ይሄ መልእክት ነበር ያገለገልኩት እና አልረሳውም። በጣም በጣም የምወደው መጽሐፍ ነው። እንዳሁን ግን አልገባኝም፣ እንዳሁን ግን አልተረዳሁትም ነበርና ዛሬ እግዚአብሔር እንደሚናገረን ተስፋ አደርጋለሁ። እዚህ የተገኛችሁ 17 ሰው ነኝ ጨምሮ ይታየኛል። በጣም እድለኞች ነን። እግዚአብሔር የሚገርም አጀንዳ አለው፣ የሚገርም ሀሳብ አለው። እግዚአብሔር ይናገረናል፣ ያስተምረናል ብዬ አምናለሁ። በተጸለየው ጸሎት እስማማለሁ። ወደ መልእክቱ ነው፣ በቀጥታ ወደ ትምህርቱ ነው የማልፈው። የሚያስተምረው መንፈስ ቅዱስ በመካከላችን አለ። የሚልኪያስ ዳሰሳ ሚልኪያስን በዛሬው ቀን 4 ምዕራፍ ነው ያለው። ብዙ ጊዜ እንዳነበባችሁ ተስፋ አድርጋለሁ። ብዙ ጊዜ እንደተጠቀሰ አውቃለሁ። በጣም አስገራሚና ደሳስ የሚሉ መልእክቶች ከውስጡ እንደሚወጡለት፣ ብዙ ስብከቶች እንደሚነገሩለት፣ ቤተክርስቲያን ደግሞ በጣም እንደምትወደው ይታወቃል አይደል? በተለይ ከአስራት ጋር በተገናኘ ስለ መስጠት ሲባል ሚልኪያስ ሳይጠቀስ አይቀርም እና ሚልኪያስ ተወዳጅ መጽሐፍ ነው በብዙ መልኩ። በዚህ መልኩ አይታችሁት ልታውቁ ትችላላችሁ። ግን እንደው አዲስ ለሚሆንባችሁ ሰዎች ግን እስኪ በዚህ መልኩ ላስተዋውቃችሁ ሚልኪያስ መጽሐፍን። ሚልኪያስ መጽሐፍ የሚሸፍነው ዘመኑ የሚሸፍነው ከምርኮ ከተመለሱ 100 ዓመት በኋላ ነው። ማለት በምርኮ መጀመሪያውን ዙር ታስታውሳላችሁ። በዘሩባቤል መሪነት የተወሰኑ ተመለሱ። ከዛ እነ ዘሩባቤል ከተመለሱ በኋላ መቅደሱን ስራ ጀመሩና ከዛ አቋረጡ። ሲያቋርጡ እግዚአብሔር ሐጌንና ዘካርያስን አስነሳ። ሐጌ ሸምገል ያለው የመጀመሪያው ነቢይ ነው። ጎልማሳው ደግሞ ዘካርያስ ተከትሎ መጣ። ከዛ ህዝቡን አጣደፉት። በቃ መቅደሱ መቅደሱ ስራማ ሊቆም አይገባም፣ ይህ ነገር መጨረስ አለባችሁ። የቀድሞ የድሮውን እያያችሁ በሱ በድሮ ሀሳብ ሆናችሁ አትዘኑ። እግዚአብሔር በዚህኛው ቤት የበለጠ ክብር ይገለጣል። የመቅደሱ ውበት ግዝፈቱ ሳይሆን የእግዚአብሔር መገኘቱ ነው በሚል ያጽናኗቸዋልና ከፊተኛው ይልቅ የኋለኛው ቤት ክብር ይበልጣል እየተባለ እያጽናኗቸው። ምክንያቱም በፊዚካሊ ያኛው ማጀስቲክ ነው የመጀመሪያው ሰለሞን ያሰራው ቤተ መቅደስ፣ ይሄኛው ከዛ ጋር አይወዳደርም። ምክንያቱም በምርኮ ብር ምናምን በተዋጣ በጣም በቃ በድካም እየተሰራ ያለ ነው። ስለዚህ ህዝቡ ውስጥ ብዙ ድካም ነበረ እና ሐጌ እና ዘካርያስ ህዝቡን አጽናንተው አበረታተው መቅደሱ ተሰራ። ከተጀመረ በ4 ዓመት ውስጥ ተጠናቀቀ። በጣም የሚገርም ሴሌብሬሽን ሆነ። ህዝቡ የድሮን አለቀሱ። በቃ በእንባ በሲቃ ሆነው ተላቅሰው ምን ብለው አምልኮ ተጀመረ። መስዋዕት መደረግ ተጀመረ። ካህናቱ ብዙ ሪስቶር ተደረገ ማለት ነው። በዚህ መካከል ነህሚያ መጣ። ነህሚያ ቅጥሩን መስራት ጀመረ። የመጀመሪያውን ዙር ቅጥር ሰራ። የመጀመሪያው ነህሚያ 2 ጊዜ ነው። አንድ ጊዜ መጥቶ
ቅጥሩን አሰራ፣ ህዝቡን መሪነት ሆኖ አገለገለ። ከዛ ወደ ስራው ወደ ኃላፊነቱ ተመለሰ። ከዛ ቆይቶ ተመልሶ ሲመጣ ብዙ ነገር ተበላሽቶ ጠበቀው። ድጋሚ ሪስቶር አድርጎ ሁለተኛ ጊዜ ገዢ ሆኖ ያስተዳድራል፣ ነህምያ ማለት ነው። ይሄ የሚልኪያስ መጽሐፍ ኤግዛክትሊ በዚህ ጊዜ ማለት ባይቻልም ግን በነህምያ ምዕራፍ 6 እስከ 13 የተጠቀሰው ሐሳብ በሚልኪያስ ውስጥ የተጠቀሰው ሐሳብ ጋር ተመሳሳይ ነው። ሚልኪያስ ህዝቡን ከገሰጸበትና ከወቀሰበት ነገር ጋር ተቀራራቢ ስለሆነ ሚልኪያስና ነህምያ ምናልባት ነህምያ ሄዶ በመጣበት በዛ በመካከለኛው ዘመን ላይ በነህምያ ሁለቱ የአስተዳደር ዘመናት መካከል ላይ ነው፣ ወይም ደግሞ በነህምያ ሁለተኛው አስተዳደር ዘመን ነው ተብሎ ይታሰባል። ከዛ አንዳንዶች ደግሞ እዝራ መጥቶ በአጠቃላይ ታድሶ ሪስቶሬሽን ስራ ከመሰራቱ በፊት ነው ብለውም ያስቀምጣሉ። ግን እርግጠኛ መሆን የምንችለው ከምርኮ ከተመለሱ 100 ዓመታት በኋላ እነ ነህምያ በነበሩበት ዘመን ላይ የነበረውን ይሄም ከ550 እስከ 533 አንዳንዶች እንደውም ከ38 እስከ 33 ባለው ጊዜ ነው የነህምያ ጋፕ ላይ ማለት ነው። ነህምያ ወደዛ ተመልሶ በመጣበት ማለት ነው። ምንድነው የነበሩበት ሁኔታ የሚለውን ነገር ማየት ይጠበቅብናል። ለምን ሚልኪያስ መልእክት ተናገረ? ምን አይነት መልእክት ተናገረ? ለምን እንደ መጨረሻው ነቢይ ተቆጠረ? የሚሉት መመለስ ስላለብን ሚልኪያስ አንድ ነገር ምንድነው የነቢዩ ስም ነው ወይስ ደግሞ የመጽሐፉ ርዕስ ነው የሚለውን መለየት ትንሽ ያስቸግራል። በድሮ ትርጉም በኪንግ ጄምስ ቨርዥን ከሄዳችሁ ትንሽ ሊያስት ይችላል እና ጥንቃቄ አድርጉ። በነገራችን ላይ እግረ መንገድ ብዙ ጊዜ እናገራለሁ እያልኩ የሞባይል አፖች የምትጠቀሙ አደራ እላችኋለሁ በጌታ ፍቅር እንዲሁ ለማንበብ አንዳንድ ያለ አይደል እጃችሁ ላይ መጽሐፍ ቅዱስ ሌላ ከፕሪንትድ የሆነ ከሌለ ለማንበብ ይጠቅማችኋል። ግን ጥንቃቄ አድርጉ። ከዛ ተነስታችሁ ለመስበክ ለክርክር ለምን እንዳትገቡ አደራ እላለሁ። ምክንያቱም እንደዛ የምልበት እንግዲህ አሁን ኢንታይርሊ ባይብልን ወርድ ባይ ወርድ ቨርስ ባይ ቨርስ እያጠናን ስለሆነ በተለይ የሞባይል አፖች አንዱን ራሴው ልንገራችሁ። ባይብል አፕ የሚባለው ላይ የታይፕ ኤረሮች በጣም ብዙ አሉ። ሌላው ምን እንግዲህ እኔ ስልክ ላይ የማገኛቸው የአማርኛ መጽሐፍ ቅዱስ ላይ ብዙ የታይፕ ስህተቶች አሉ። ሆን ተብሎ የተደረገ ይሁን አጋጣሚውን ባላውቅም ግን ስህተቶች ይሄ ከትርጉም ውጭ ያሉ የጽሁፍ ስህተቶች ናቸው እና ትርጉም የሚያዛቡ ማለት ነው። ትርጉም የሚያዛቡ የጽሁፍ ስህተቶች አንድም ሚልኪያስም ላይ ስላገኘው ሁለት ቦታ ስላገኘው ለዛ ነው እግረ መንገድ ዛሬ ላስታውሳቸው የወደድኩትኝ። በድሮ ትርጉም ካነበባችሁ ምዕራፍ 1 ላይ በኪንግ ጄምስ ቨርዥን ማለት ነው በሚልኪያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው ይላል እና በሚልኪያስ እጅ ሲል ላይክ እጅ እያለ እኮ ነው እና ሚልኪያስ በሚባለው ሰው የሚል ትርጓሜ እንዳትወስዱ። ሀሳቡ እጅ በሚልኪያስ እጅ ማለት አሁን በሚልኪያስ በኩል እንደማለት ነው። በከሌ በኩል ብለን እንደምንለው ማለት ነው። ሚልኪያስ በቃሉ ትርጉም መልእክተኛው፣ በመልእክተኛው በኩል ለእስራኤል የሆነ እግዚአብሔር ቃል ሸክም ማለት ነው። በመልእክተኛው በኩል ያ ነው ትክክለኛው ትርጓሜ። የዕብራይስጡ ጽሑፍ ትክክለኛው ትርጓሜ በመልእክተኛው በኩል ለእስራኤል የተላከ እግዚአብሔር መልእክት ይህ ነው ወይም እግዚአብሔር ቃል ሸክም ይህ ነው እንጂ ሚልኪያስ በሚባለው ሰውዬ እጅ የተላከ ወይም ላይክ ፊዚካል እጁን እያለን አይደለም፣ በእርሱ በኩል እያለን ነው። ሰው በመልእክተኛው በኩል ስለሚል ይሄ መልእክተኛው የሚለው ቃል ሚልኪያስ ትርጉሙ መልእክተኛ ነው ብለን የለ። መልእክተኛው የተባለው ሰው የነቢዩ ስም መልእክተኛ ነው ወይስ ደግሞ ነቢዩ ስሙ ሳይጠቀስ መልእክተኛ ተብሎ ተገልጿል በተጽኦ ስም ወይም በወኪል ስም ተቀምጧል ወይ የሚለውን እርግጠኞች መሆን አንችልም። ግን ብዙዎች ሚልኪያስ የምትለው ቃል በዛኛው ስለተቀመጠች ሚልኪያስ ወይም መልእክተኛው የሚለው የነቢዩ ስም ነው ብለው ይወስዳሉ። ችግር የለውም እንደዛ መባሉ፣ ቢሆንም ባይሆንም ዋናው መልእክቱ ነው። ግን እንደዚህ ያለ ሀሳብ እንዳለ ስሙ ጋር ላነሳላችሁ ነው። አይዶ ነው በዚህ አሁን ቲክቶክ ላይ ምናምን ፌስቡክ ላይ ካያችሁ የሆኑ ባላደራው መልእክተኛው ነው የሚባሉ ልጆች እኛ ሀገር ለተቸገሩ ሰዎች ሲረዱ ፊታቸው የማይታዩ ግን ልብሳቸው ላይ መልእክተኛውና ባላደራው የሚባሉ ልጆች አያለውኝና ልክ እንደዛ ብላቸው ስራቸው መልእክተኛ ነው፣ መልእክት እያደረሱ ነው። መልካቸውንና ስማቸው ይሁን አሁን አናውቅምና ልክ እንደዛ ብለን እንውሰደው። የሚያደርሰው መልእክት ግን ትክክል ነው። የሚያደርሰው መልእክት ትክክል ነው። ስለዚህ ይሄን በዚህ እንያዘው።
የመጽሐፉ ግን ሁለት ነገሮች የነብዩ ስም ከሆነ ነብዩ ማን ነው ስሙ ማለት ነው መልእክተኛው የሚል ስም አለው ማለት ነው። የመጽሐፉ ከሆነ ደግሞ የእግዚአብሔር መልእክት ብለን ልንወስደው እንችላለን። በቃ የእግዚአብሔር መልእክት ስንጠቀልል ግን እግዚአብሔር በመልእክተኛው ስሙም ሆነ አልሆነ እንደዚህ የሚል ትርጓሜ ነው የሚሰጠን። እግዚአብሔር በመልእክተኛው በኩል የላከልን መልእክት ብለን ነው የምንወስደው ማለት ነው። እና ስሙ ካልሆነ ግን አንድ ነገር ወንደር ያደርገኛል። ስለ ነብዩ ከዚህ ክፍል ውጪ ምንም ቦታ አይጠቀስም። ሁለት ቦታ ነው የተጠቀሰው፣ ምዕራፍ 1:1 ላይ እና 3:1 ላይ ነው የሚጠቀሰው ማለት ነው። 3:1 ላይ እነሆ መልእክተኛዬን በፊቴ ልካለሁ የሚለው ላይ መልእክተኛዬ ብሎ የተጠቀመው እዚህ ጋር ያለውን መልእክተኛን ተመሳሳይ ሐሳብ ነው። ሚልኪያስን ነው የሚጠቀመው ማለት ነው። ስለዚህ የሰባ ሊቃናት ትርጉም ማለት ነው። ይሄ ከዕብራይስጥ ወደ ግሪክ ሲተረጉሙት እሱ ትርጉም ላይ ሁለቱም ጋር ተመሳሳይ ስለተጠቀሙ ከዛ ተነስተው ነው አንዱ ስያሜው ነው የሚለው ነገር የሚወሰደው። ኤኒዌይስ ፖይንቱ ግን ምንድነው? ይሄ መልእክተኛ እውነት ስሙ ካልሆነ ስለ ነብዩ ምንም ሳይነገረን ማንነቱን የከሌ ልጅ ነው ሳይለን በቃ መልእክቱ ላይ ብቻ ነው ፎከስ ያደረገው እሱ ላይ አይደለም። እና እኛም መልእክቱ ላይ ብቻ ፎከስ አድርገን ተናጋሪው ሊያስተላልፍ የፈለገውን ነገር መያዝ እንዲሆንልን እግዚአብሔር አምላክ ይርዳን። የተጻፈበት ዓላማ በጣም ወሳኝ ነው። ከመቅደሱ ዳግም መገንባት በኋላ እንግዲህ ቅድም እንዳልኳችሁ መቅደሱ ተገነባ፣ ቅጥሩ ታደሰ፣ ህዝቡ ግን ታደሰ ወይ የሚል ጥያቄ ይመጣል አይደለም? ምክንያቱም ሪስቶሬሽን መቅደስና ቅጥር ጋር ህዝቡ ጋር መታደስ ያስፈልጋል። ህዝቡ በሐጌና በዘካርያስ ትንቢት እና መልእክት ተነቃቅቶ ወደ ስራ የገባ ህዝብ ነው። ሰርቶ ያጠናቀቀ ህዝብ ነው። ግን በጊዜ ሂደት ውስጥ አሁን 100 ዓመት አንድ ሴንቸሪ ነው የምናወራው ወይም 100 ዓመት ነው እያወራን ያለነው። ይቅርታ ክፍለ ዘመን ማለት አንድ ክፍለ ዘመን በእንግሊዝኛ አንድ ሴንቸሪ ነው የምናወራው። ከ100 ዓመት በኋላ ማለት ነው ከተመለሱ ከ100 ዓመት በኋላ ከ20 ምናምን ዓመት ከ24 ዓመት በኋላ ገንብተው ጨርሰው ታድሶ ተመርቋል። አልቅሰው ምን ብለው በቃ አክብሯል እግዚአብሔርን። አሁን የምናወራው 100 ዓመት አልፎ ነው። ከ100 ዓመት በኋላ በመንፈሳዊ ድንዛዜ ውስጥ ወደቁ። ቸርች ይሄዳሉ ምን ይላሉ፣ ግን ድንዛዜ ውስጥ ወደቁ። ሌላ አስተዳደራዊ ችግር፣ ድሆች ይበደላሉ፣ መበለቶች ይበደላሉ፣ መጻተኞች ይበደላሉ። ለድሆች የሚራራ የለም። ፍትህ ተነፍጓል፣ ግፍ በዝቷል። ኃጢአተኛ በጣም በቃ ሌባና ሙሰኛ ኮራፕትድ የሆነ ሰው በሙሉ ይሳካለታል። እግዚአብሔርን የሚሉ ጌታ ቸርች የሚሉ ደግሞ ነገሮች ተበላሽተውባቸዋል። ሌላኛው በእግዚአብሔር ቅር ተሰኝቷል። በቃ እግዚአብሔር እንደ ድሮ አይደለም፣ አይወደንም፣ ትቶናል አይነት ስሜት ውስጥ ሆነዋል። እንዲህ አይነት ስሜት ውስጥ ሆናችሁ ታውቃላችሁ? እግዚአብሔር በቃ እኔን ነገር ችላ ብሎታል አይነት ስሜት፣ እንደው እንዲህ አይነት ስሜት ሰምቷችሁ ያውቃል? ጌታ እኮ እኔ ሁሌ እዘምራለሁ፣ አገለግላለሁ፣ ፊቱን እፈልጋለሁ እንጂ ጌታ ትቶኛል የምትሉ እንደዛ አይነት ስሜት ተሰምቷችሁ ያውቃል? በቃ እንደዛ የምንል ከሆነ ለእንደዛ ለምንል ሰዎች ነው የተጻፈው። አንድ ጨዋታ ላንሳላችሁ፣ በሌላ ነገር እንዳትወስዱብኝ አደራ። ድሮ ሰፈራችን አንድ ትልቅ ሰው ነበሩና ቤታቸው ጀርባ ገብርኤል አጥር ከገብርኤል ቤተክርስቲያን ጋር ቤታቸው አጥራቸው ይዋሰናል። አይዶ ነው ከዚህ በፊት ካነሳሁላችሁ እና ጀርባቸው የቤታቸው አጥር ጀርባና ገብርኤል ቤተክርስቲያን አጥር የተገናኘ ነው። እና እንዳለመታደል ሆኖ ብዙ ሀብት ነበራቸው። ሀብታቸው ሁሉ ወድሞ ልጆቻቸው 1-2 ልጅ ሞቶባቸዋል። እና እንደ ባላንጣ እንደ ባላጋራ የሚቆጥሯቸው ሰውዬ ደግሞ በጣም ተሳክቶላቸው ሀብታም ሆነዋል። እና ልጆቻቸው የቀሩት አባይ ቤተክርስቲያን አትሄድም ሲሉ ምን ላደርግ እሄዳለሁ ይላሉ። እኔ ቤት ገብርኤል እኮ አሁን ወጣ ብትሉ ይላሉ። እና ምንድን ነው የሚንጎራደደው ሰይፉን ይዞ ለመቅሰፍት ነው እኔ ቤት፣ እሱ ቤት በበረከት ይሄዳል ይላሉ። እንዲህ የሚሉት መልአኩ ገብርኤልን ደፍረው አይደለም፣ ግን በህይወታቸው ከመጣባቸው መከራና ስቃይ ከእኔ ጋር አጥሩ ቢገናኝም ግን ገብርኤል እኔ ቤት የሚመላለሰው ሰይፉን ይዞ ለመከራ ነው፣ ሊቀጣይ ነው፣ እዛኛው ቤት ግን ለበረከት ነው ይላሉ። እና ልክ እንዲህ አይነት ስሜት ውስጥ ላሉ ሰዎች ማለት ነው እኔ ጸልያለሁ፣ ዘምራለሁ፣ አገለግላለሁ፣ ጌታን ፈልገዋለሁ፣ ግን እግዚአብሔር በእኔ ቤት ምንድን ነው የሚሰራው? በእኔ ቤት ያለው ነገር ምንድን ነው? በእኔ ህይወት ውስጥ እየሆነ ያለው ምንድን ነው? እግዚአብሔር እኔ የተነገረልኝ ተስፋ የታለ? ምክንያቱም ሐጌ ምን ብሎ ተናግሯል?
የፊተኛው ቤት ይኸውላችሁ የኋለኛው ቤት ክብር ከፊተኛው ቤት ይበልጣል ብሏቸው ነው የነበረው አይደለም። እግዚአብሔር የአዲስ ዘካርያስ መጥቶ ዘካርያስ የመጨረሻዎቹ ምዕራፍ አስታውሳችሁ መሲሁ ይመጣል እኮ ብሏቸዋል እኮ አይደለም። መሲሁ ይመጣል፣ ገዢሽ በአህያ ውርንጫላ ላይ ተቀምጦ ይመጣል፣ ትሑት ሆኖ ይመጣል ብሏቸዋል። ግን ስቲል በትዕቢተኛው በፋርስ መንግስት ስር ናቸው ያሉት። እንደ አምላክ ራሱን በሚቆጥረው በፋርስ መንግስት ስር ነው ያሉት። የተናቁ የተረሱ የሆነ ግዛት አውራጃ ሆነው ቀርተዋል። በቃ አይሶሌትድ ናቸው እና ፍራስትሬትድ ሆኗል። እግዚአብሔር ኃያል ይሆናል በመዝሙር 68 ላይ ተገለጸው። ይሄ እግዚአብሔር በቃ ይከብራል፣ በዙሪያው ካሉት ሁሉ በልጦ ገኖ እግዚአብሔር ይገዛል የተባለው ስለ እግዚአብሔር ኃያልነት ስለ መንግስቱ ታላቅነት የተነገረው የት አለ? ያ በአባቶቻችን ዘመን የሰማነው የእስራኤል አምላክ ጀብድ የት አለ? ዝናው የት አለ? ታሪኩ የት አለ? እኛ ተንቀናል፣ ተረስተናል፣ ተዋርደናል። በፋርስ መንግስት ውስጥ ወይም ፐርሺያን ኢምፓየር ውስጥ ግዛትን ብቻ እኮ አይደለም አንድ የሆነች የተረሳች የተተወች አውራጃ ሆነናል አይነት ስሜት ውስጥ ናቸው ያሉት። ከዛም ባሻገር ደግሞ መቅደሱን ሰራን። መቅደሱን ስንሰራ ይሄ ሐጌና ዘካርያስ የሚባል ነቢይ መጥተው የሁለተኛው ቤት ክብር የበለጠ ይሆናል፣ እግዚአብሔር በዙሪያሽ አስታውሱት ዘካርያስን በዙሪያሽ ቅጥር በውስጥሽም ክብር ሆናለሁ። ወደዚህ ነው ጥያቄው። የታለ ያ ክብር? በዙሪያሽ ቅጥር ሆናለሁ በውስጥሽ ክብር ሆናለሁ ያለው እግዚአብሔር የታለ የሚል ጥያቄ ላይ ናቸው። እና ልክ እንደ ቀደም እንዳልኳችሁ ማለት እግዚአብሔር እኛ ቤት መከራ ሰይፍ ይዞ ነው የሚንጎራደደው፣ እነዛኛው ቤት ግን በረከት ይዞ ነው የሚመጣው አይነት ቅሬታ ውስጥ የገቡበት ሰዓት ነው። እና ስለዚህ ይህንን ቅሬታ አቀራረቡ እኔ በምዕራፉ አይደለም አስተዋጽኦን የሚሄደው 6 ሙግቶች እግዚአብሔር ያነሳል። በእያንዳንዱ ሙግት አጻጻፉ እንደዚህ ነው። ይሄ እንደ ዲስፒዩት ማለት ነው። ሙግት ይቀርባል። ለሙግቱ ህዝቡን ይጠይቃል እግዚአብሔር፣ ህዝቡ ምላሽ ይሰጣል። በጥያቄ መልኩ ህዝቡ ምላሽ ይሰጣል። ከዛ እግዚአብሔር መልሶ ማብራሪያ ያስቀምጣል። እና በዚህ መልኩ ነው አጻጻፉ ያለው። መጨረሻ ላይ መደምደሚያ ይሰጣል። 4 ምዕራፍ አለው። ሙግቶቹን ከፋፍለን እናያቸው፣ በዛ መልኩ እንየው፣ በዛ መልኩ እንረዳው። እና ስለዚህ የሚልኪያስን ትንቢት መጽሐፍ በሙግቶቹ ነው ከፍለን የምናያቸው ማለት ነው። በሙግቶቹ ነው ከፍለን የምናያቸው እንጂ እንደ ከዚህ በፊቱ አስተዋጽኦ ብዬ በሌላኛው መልኩ አይደለም የከፈልኩት፣ በሙግት ነው የከፈልኩት። 6 ሙግት አለው ማለት ነው። ፍርድ ቤት ክስ ሲመሰረት ዳኛና ጠበቃ፣ አቃቤ ሕግና ዳኛው መጀመሪያ ስራቸው ክሱ ከቀረበ ምናምን በኋላ ጭብጥ ነው የሚያወጡት። የክሱ ጭብጥ ይወጣል እና የክሱ ጭብጥ ይሆናል። ክርክሩ ምን ላይ ይሆናል የሚለው ማለት ነው። ከሳሽ የሚያነሳው አለ፣ ጠበቃ የሚያነሳው መከላከያ አለ። ከዛ ዳኛው መጀመሪያ ምን ያደርጋል? ጭብጥ ያወጣል ማለት ነው። እና ጭብጡ ማለት ነው ክርክር የሚሄደው ማለት ነው። አቃቤ ሕግ ማስረጃ የሚያቀርብበትና ተከሳሽ ወይም ደግሞ ከሳሽ መከላከያ፣ በተለይ ሞስሊ ያው ተከሳሽ ነው የሚሆነው። ተከሳሽ ደግሞ መከላከያ የሚያቀርብበት ምን ላይ ነው የሚለው ይወጣል። ስለዚህ ያ የክስ ጭብጥ ይባላል። እዛ ጭብጥ ላይ ተመስርቶ አቃቤ ሕግ ማስረጃ ያቀርባል። እዛ ተከሳሽ ጠበቃ ደግሞ መከላከያ ያቀርባል። ከዛ በኋላ ዳኛው ቨርዲክት ይሰጣል ማለት ብይን ይሰጣል ማለት ነው። መጨረሻ ከጭብጡ ተነስቶ በየትኛው አንቀጽና ምናምን ብሎ ብይን ይሰጣል። እንግዲህ ካምታታሁት ይቅር በሉኝ ያለሙያ ገብቼ ማለት ነው። እንደዚህ አይነት ግን አካሄድ ነው እዚህ ላይ ያለው። እግዚአብሔር ይጠይቃል፣ ከዛ ህዝቡ ምላሽ ይሰጣል፣ ከዛ እግዚአብሔር ማብራሪያ ያስቀምጣል። እንደዛ ነው የሚሄደው። 6 ሙግቶች ቀርበዋል። ሶስቱ የተለያየ 3ቱ ስለሆነ ነገር ነው፣ 3ቱ ስለተለየ ነገር ነው። 3ቱ ላይ እግዚአብሔር እነሱ እንዴት እንዲሆነ ለሚሏቸው ነገሮች ያጋልጣል። እንዲሆነው በዚህ ምክንያት እንዲህ ብላችኋል፣ እንዲህ የተባለው ግን በዚህ ምክንያት ነው ብሎ ያጋልጣል። ቀሪዎቹ 3 ላይ ደግሞ ህዝቡ እንዲሆኖብናል እንዲህ አድርገሃል ብሎ ይወቅሱታል። እግዚአብሔር አይ የለም ይህ የሆነው በዚህ ምክንያት ነው ብሎ እሱ ደግሞ ምን ያደርጋል? ያብራራል ማለት ነው። የመጀመሪያው ላይ ያጋልጣል፣ ሁለተኛው ላይ ደግሞ ያብራራል። ስለዚህ 6ቱ ሙግቶች በሁለት ይከፈላሉ። የመጀመሪያው ላይ እግዚአብሔር ህዝቡ መች ሆነ ለሚሉት ወይም እንዴት ሆነ ላሉት ነገር ይኸው እዚህ ጋር በዚህ ጊዜ በእንደዚህ አይነት መልኩ ብሎ ያጋልጣል የሆነውን ነገር። ከዛ ቀጥሎ ደግሞ በ3ቱ ሙግቶች ላይ ህዝቡ እንዲህ መች ሆነ እንዲህ አይነት ነገር የለም ብለው በቃ ብሶት ያቀረቡበትን ጉዳይ አሃ ይሄማ እንደዚህ እኮ ነው ብሎ እግዚአብሔር ማብራሪያ ይሰጥበታል ማለት ነው። የመጀመሪያው ሙግት ላይ
እግዚአብሔር ለቃል ኪዳኑ ሕዝብ ያለውን ፍቅር ይገልጻል። እነሱ ምን ብለው ይጠይቁታል? እንዴት ወደድከን? እንዴት ወደድከን? እንዴት ነው ወደድከን ይሉታል። እወዳችኋለሁ ይል እንዴ? በምን ወደድከን አንተ? እንዴት ነው ወደድከን? ሚልክያስ 1:2-3 ላይ ወድጃችኋለሁ ይላል እግዚአብሔር። እናንተ ግን በምን ወደድከን? በድሮ ትርጉም ነው። በአዲሱ ትርጉም ላንብብላችሁ። ተመሳሳይ ሀሳብ ነው። ምን ይላሉ? ምዕራፍ 1:1 ቀደም እንዳልኳችሁ በሚልክያስ በኩል ወደ እስራኤል የመጣው የእግዚአብሔር ቃል ንግር ይህ ነው ይልና እኔ ወድጃችኋለሁ ይላል እግዚአብሔር። እናንተ ግን እንዴት ወደድከን ትላላችሁ። በምን ወደድከን? እንዴት ወደድከን? ስለዚህ የመጀመሪያው ጥያቄው ከነሱ የመጣው እሱ ወድጃችኋለሁ ሲል እንዴት ወደድከን ማለት የታለ መውደድ? በምንድን ነው የሚገለጠው? እንዴት ወደድከን? ምንድን ነው ምክንያት እኛን ለመውደድ? ከዛ እሱ ምን ይላል? ኤሳው ያዕቆብ ወንድም አልነበረምን ይላል እግዚአብሔር። ያዕቆብንም ወደድኩ፣ ኤሳውን ግን ጠላው። እችን ተመሳሳይ ቨርስ ሮሜ ላይ ማን ኮት አድርጎታል? ጳውሎስ ኮት አድርጎታል። መዳን በወደደና በሮጣ አይደለም ከሚምር ከእግዚአብሔር ዘንድ ነው የሚለውን ሀሳብ ሲያስረዳ ለምህረት እግዚአብሔር በራሱ ፈቃድ እንደሚመር ሉዓላዊ ነው የሚለውን ሀሳብ ሲያስረዳ ይህንን አንስቶታል። ይህንን ቨርስ ወስሮታል ሐዋርያው ጳውሎስ ማለት ነው። እና እነሱ በምን ወደድከን? ወድጃቸዋል። በምንድን ነው ወደድከን? መውደድን በምንድን ነው የምናውቀው ሲሉት እግዚአብሔር ማስረጃ ማለት ሲጠራ ሲመዝ ምን አለ? ኤሳው ያዕቆብ ወንድም አልነበረምን? ያዕቆብን ወደድኩት፣ ኤሳውን ግን ጠላሁት። ተራሮቹን ባድማ አደረጉ፣ ርስቱንም ለምድረ በዳ ቀበሮ ሰጠውበት። የማንን? የኤሳውን ማለት ነው። ኤዶሚያስ ማለት የኤሳው ልጅ ማለት ነው። ብንደመሰስም እንኳ የፈረሰውን መልሰን እንሰራዋለን ይሆናል። እግዚአብሔር ጸባዖት ግን እንዲህ ይላል፣ እነርሱ ይሰሩ ይሆናል፣ እኔ ግን አፈርስባቸዋለሁ። ክፉ ምድር እግዚአብሔርም ለዘላለም የተቆጣው ሕዝብ ተብለው ይጠራሉ። ይህንንም በገዛ ዓይናችሁ ታያላችሁ። እናንተም ከእስራኤል ዳርቻ ወዲያ እንኳ እግዚአብሔር ታላቅ ነው ትላላችሁ። ስለ ኤዶም እና ኤዶሚያስ ምን እንደመጣ የኤዶማውያን አባት ነበር አይደለ? ስለዚህ በቃ ጀስት ሉዓላዊ ነኝ። በምን ወደድከን እንዴ? ለመወደድ ምንም ምክንያት የላችሁ፣ የምትወደዱ አይደላችሁም። እኔ ግን ሉዓላዊ ስለሆንኩ ወደድኳችሁ። ከዛ እነሱ በምንድን ነው የምናውቀው መወደዳችንን ሲሉት፣ እንዴ ኤሳውን እኮ ያደረኩትን ተመልከቱ፣ ልጆቹን የደረሰባቸውን ተመልከቱ፣ ምድራቸውን፣ ርስታቸውን፣ ታሪካቸውን ተመልከቱ፣ እናንተ ደግሞ የት እንዳላችሁ ተመልከቱ እያለ ነው። ገባችሁ አይደል? የመጀመሪያው ጥያቄ እንዴት ወደድከን ነው። እና እግዚአብሔር ማተዋን በእኛ ህይወት ስናመጣው ጌታ እወድሻለሁ። አንዳንዴ እንዲህ አይነት መልክ ሰምታችሁ አታውቁም? በብዙ ችግር ውስጥ ሆኖ ለብዙ ጉዳይ እግዚአብሔርን ጠርቶት የእኔ ልጅ እወድሻለሁ ይላል እግዚአብሔር ይላል። እና ምን ማለት ነው? እግዚአብሔር እንዴ ለጥያቄ ሁሉ መልስ እንዴት እወድሃለሁ ይሆናል? የመጀመሪያው ነገር አንድ ሰው በህይወቱ የሚፈልገው በእርግጥ የሚያየኝ አለ ወይ የሚል ጥያቄ ነው። በማልፍበት ሁኔታ ውስጥ የሚረዳኝ አለ ወይ? አሁን በትዳር ውስጥ ካላችሁ የመጀመሪያ የትዳር አጋራችሁት አይገባም ነው አይደለም? የምንወቅሰው ነገር አይገባሽም፣ ይህን አትረዳም፣ አልተረዳኝም፣ ስሜቴ ኖ አልገባም፣ አላገኘከውም ስሜቴን እንላለን። እንዲህ ነው ሰው የመጀመሪያው የሚፈልገው ነገር፣ ልክም ሆነ ስህተትም ሆነ የመጀመሪያው የሰው ልጅ የሚፈልገው የሚረዳውና ባለበት ሁኔታ የሚወደው ይፈልጋል። እና እወደዳለሁ ወይ? ሰው ሆድ ሲብሰው ድሮ የጠሉትን ሰዎች ሁሉ እያሰበ ሊያለቅስ ይችላል። መወደድ በጣም የሚያጽናናና የሚያበረታ ነገር ነው። እና ህዝቡ በቃ ተስፋ ቆርጧል። ይህ ለዚህ ለፋርስ ንጉሥ ስላልፈን የተሰጠ ነው። በእንዲህ አይነት መንገድ እንድንኖር የሆነው የሚወደን የለም፣ ለእኛ የሚያስብልን የለም። እግዚአብሔር ወድጃችኋለሁ እንዴ! በምንድን ነው መውደድ የሚታየው? ተመልከቱ። ከመጀመሪያው ጀምሮ መመረጣችሁን አስቡ እያለ ነው ጳውሎስ አዲስ ኪዳን ላይ። ወንድሞች እግዚአብሔር እንዴት እንደመረጠን ይህንን አስተውሉ። ኃያላን ቆሮንቶሳውያን ጥበበኞች ሳሉ፣ አዋቂዎች ሳሉ፣ ምሁራን ሳሉ እግዚአብሔር እኛን አይደለም የመረጠው። መመረጥን ማሰብ ስለ መወደዳችን ስለሚነግር ማለት ነው። ካሉበት ዴስፕሬት ሲቹዌሽን አንጻር መወደዳቸውን ነገር። ሁለተኛው ሙግት ጋር ስንሄድ የረከሰ መስዋዕትና የካህናት ውድቀት ነው። ሁለተኛው ሙግት ጭብጡ እሱ ነው። እንዴት ነው ይሄ ጭብጥ የቀረበው? ክሱ እንዴት ነው የቀረበው ካላችሁ፣ መጡና ስምህን እንዴት አቃለልን አሉት። ምዕራፍ 1:6 ላይ ላንብበው። ልጅ አባቱን ባሪያም ጌታውን ያከብራል። እኔ አባት ኮንኩ መከበሬ የት አለ? ጌታስ ኮንኩ መፈራቴ የት አለ? ይላል እግዚአብሔር ጸባዖት።
እግዚአብሔር እንደዛ ሲል እነሱ ደግሞ ምን አሉ? ካህናቶች ስሜን የምታቃልሉት እናንተ ናችሁ ብሎ ካህናቱን ሲወቅስ፣ ከዛ እናንተ ግን ስምህን ያቃለልነው እንዴት ነው ትላላችሁ? መጀመሪያ ላይ እንዴት ወደድከን አሉት። አሁን ደግሞ ስምህን እንዴት አቃለልን አሉት። ይህንን ሁለተኛውን ጭብጥ የምታገኙት ወይም ሁለተኛውን ሙግት የምታገኙት ከምዕራፍ 1:6 ጀምሮ እስከ ምዕራፍ 2:9 ድረስ ይላል። ከዛ እግዚአብሔር የካህናቱን በመውቀስ ይመጣል። ከሌዊ ጋር የነበረውን ቃል ኪዳን ያነሳል። ካህናቱ ሊጠብቁት የሚገባቸውን ስርዓት ያነሳና እንደውም ከመጸየፉ የተነሳ ምን ነው አንዱ ከመካከላችሁ ተነስቶ እናንተ እንዳትሰዉ በሩን በዘጋው በላያችሁ ላይ ይላል። ገብታችሁና በሩን በዘጋው አንድ ሰው እዛ ድረስ ነው ተጸይፌዋለሁ ይላችኋል። ለአንብበው ባነበው በጣም ደስ የሚል ክፍል ስለሆነ በአዲሱ መደበኛ ትርጉም ነው የማነበው። እና ስምን ያቃልን ነው እንዴት ነው ሲሉት እግዚአብሔር ተመልከቱ ምላሹን መከላከያውን ሲያቀርብ ማለት ነው። በመሰዊያዬ ላይ የረከሰ ምግብ ታስቀምጣላችሁ፣ እናንተ ግን ያረከስን እንዴት ነው ይሉታል። እንዴ መሰዊያ መስዋዕት አቅርበናል፣ እንዴት ነው ያረከስ ነው? እግዚአብሔር ገብታ የተናቀ ነው በማለታችሁ ነው። የታወረውን እንስሳ ለመስዋዕት ስታቀርቡ ያ በደል አይደለምን? አንካሳውን ወይም በሽተኛውን እንስሳ መስዋዕት አድርጋችሁ ስታቀርቡ ያስ በደል አይደለምን? ያንኑ ለገዣችሁ ብታቀርቡ በእናንተ ደስ ይለዋልን ወይስ ይቀበለዋልን? ይላል እግዚአብሔር ጸባኦት። ባለፈው ዘካርያስንና ሐጌን ስናይ ስለ መሰዊያችን ነበር አይደለ? መልእክት አድርጌ መጨረሻ ላይ ያወጣሁት። አሁን ደግሞ መሰዊያው ላይ ስለምንሰዋው ነገር ነው እግዚአብሔር እየሞገተ ያለው። መሰዊያው ላይ ያቀረባችሁት ነገር አንካስ፣ ያንን ለገዢዎቻችሁ ማለት የፋርስ ሰዎች ናቸው አይደል? የአውራጃ አስተዳዳሪ ሆነው ወይም ኦቨርኦል ዋና ንጉሥ ሆነው የሚቀመጡት ለእነሱ ብታቀርቡ ወይም ደግሞ በመካከላቸው ላሉት ለወረዳም አለቃ ይሁን ለክፍለ ሀገርም አለቃ ይሁን አንካሳ በግ ስጦታ አድርጋችሁ ብትሰጡት ደስ ይለዋል ወይ? ኦኬ፣ ወደኛ ህይወት እናምጣው። ወደኛ ህይወት ስናመጣው ለምሳሌ ስራ ተሰጥቶን ስብሰባ ልንገባ ስንል ድክም ብሎን እያንቀላፋን እያልን ብንገባ አለቃችን ዝም ይለናል? ወደ ጸሎት ስንሄድ የእግዚአብሔርን ቃልስ ልናነብ ስንሄድ ኦኬ፣ አብዛኛው ሰው እንግዲህ በትዳር ውስጥ ካለ ብዬ በትዳር ምሳሌ ልውሰድ። ያገባ ሰው ይሄ ባል ወደ ሚስቱ ወር ሚስት ወደ ባሏ ስትቀርብ እንደው በዋልንበት ስራ ላይ ስንሮጥ በዋልንበት ምናምን ሳንታጠብ ምናምን እንቀርባለን። ያ ደስ ያሰኛል። ወደ መኝታ እንሄዳለን። ደስ እኮ አያሰኝም ማለት የሆነ ፕሮቶኮል አለን። አትሊስት አብሮን ላለው ሰው ምቾት የሚሰጥ ነገር ማለት ነው። ያ ሰው እንኳን የማይቀበለውን ነገር ወደ እግዚአብሔር ስንመጣ፣ ወደ እግዚአብሔር ስንቀርብ፣ ወደ መሰዊያው ስንመጣ ፕሮቶኮል አለን ወይ? እነኚህ ሰዎች ወደ እግዚአብሔር እየሰጡ ነው፣ መስዋዕት እያቀረቡ ነው፣ ግን ፕሮቶኮል የለውም። መስዋዕቱ አንካሳ ነው። እንደውም ስዕለት ስትገቡ አለ ከመንጋው መካከል ደህናውን እሰጣለሁ ትላላችሁ፣ ግን ስዕለታችሁ ሲሰምርላችሁ ግን ትሳሳላችሁ ለመስጠት። እዚህ ትሳሳ። ይሄ ጥቅስ ከዘፍጥረት ጋር ይወስደናል። ዘፍጥረት መጀመሪያው እነ የአቤልና ቃየን ጋር ስለሚወስደን ለአንብበው በመሰዊያው ጋር ምን እንደሚያደርጉ ማለት ነው። አሁን ግን እንዲራራልን እግዚአብሔርን ለምኑ፣ እንዲህ አይነቱን መስዋዕት ይዛችሁ ስትቀርቡ ይቀበላችኋልን ይላል እግዚአብሔር ጸባኦት። በመሰዊያዬ ላይ ከንቱ እሳት እንዳታነዱ ምን ነው ከእናንተ አንዱ የቤቱን መቅደስ ደጅ በዘጋ ኖሩ። ቅድም ያልኩት ማለት ነው። እኔ በእናንተ ደስ አይለኝም፣ ከእጃችሁ ምንም አይነት ቁርባን አልቀበልም ይላል እግዚአብሔር። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በሕዝቦች መካከል የከበረ ይሆናል። በየስፍራውም ሁሉ ለስሜ ዕጣንና ንጹሕ ቁርባን ያቀርባሉ። ስሜ በሕዝቦች መካከል የከበረ ይሆናል ይላል እግዚአብሔር። እና አልቀበሉም። ከዛ እነሱ እግዚአብሔር ለምንድን ነው የማይቀበሉ ቁርባናቸውን? ቃይንን ትዝ አላችሁ? ቃይን ፊቱ ጠቆረ። ለምን ፊት ጠቆረ? መስዋዕቱን ስላልተቀበለው። እንዴ መልካምና ጥሩ ነገር ብታደርግ ፊትህ የሚያበራ የሚሆን አይደለምን አለው እግዚአብሔር። እነሆ ኃጢአት በደጅ ታደባለች፣ ንገስባት ብሎ ሲሄድ ትዝ አላችሁ? ወንድሙን ከመግደሉ በፊት እና መልካምና ጥሩ ነገር ብታደርግ እኮ ፊትህ የሚያበራ ነበረ። መልካም ስላላደረግክ ነው እኔ ያልተቀበልኩ፣ ለዛ ነው ፊት የጠቆረው። ስለዚህ ያለመቀበል ምክንያት የራስህ አቅርቦት ነገር ነው። ግን አሁንም ኃጢአት በደጅ እያደባች ነው፣ ንገስባት አለው። ሳይነግስባት ቀረ፣ ኃጢአት ነገሰችበት፣ ወንድሙን ገደለ። ሴም ቲንግ እዚህ ጋር ያቀረቡት መስዋዕት እግዚአብሔር የሚወደው አይደለም፣ ጭራሽ የሚጸየፈው ነው። ከዛ ግን
እነሱ መልሰው ምን ይላሉ? ይከፋቸዋል። ለምን ይህ አልሆነም? እና እግዚአብሔር እንደውም በቃ በሩን አንድ ሰው መጥቶ በዘጋው። በቃ መጥቶ በእኛ ዘመን ላምጣው ስንዘምር ምናምን ዝማሬያችንን አይቶት ዘፈን ጭፈራችን ይሁን ዲምላይታችን ይሁን ዓለም የሚመስለው ነገር የሆነ ነገር ወይ ስንጸልይ ግብዝነታችን ይሁን ወይ ስንሰብክ የሆነ ውስጣችን የሆነ ነገራችን ብቻ አይቶት እንደው ይህን ሰውዬ ፑልፒት ላይ ማን ባወረደልኝ ቢል ማለት ነው። ወይም ደግሞ እንደው ይህ ሰውዬ ባልመጣ ከበርዛ በተባረረልኝ የሆነ ሰው ተነስቶ ይህ ሰውዬ ገብቶ እንዳያገለግል በር በዘጋብኝ። ወይም እሑድ ለአምልኮ ስንሄድ እግዚአብሔር እንዲሁ ግብዝነታችን ወይም ደግሞ እንዳልኳችሁ ያልጸዳው ነገራችንን አይቶ ምን ነው እሑድ መታችሁ እዚህ አዳራሽ እንዳትገቡ የሆነ ሰው በሩን ቢዘጋው። እንደዛ አይነት ሴንስ ያለው ንግግር ነው። ግን ልብ በሉ እነሱ የካህናት ቃል ኪዳን ያነሳና ያ ቃል ኪዳኑ ስለጠበቀ ነው ከሱ ጋር ምን የሆነው የኖርኩትኝ ይላል። ባነበው ጥሩ ነው ይሄንን ክፍል። እናንተ ግን የእግዚአብሔር ገበታ ርኩስ ነው ምግቡም የተናቀ ነው በማለት ታቃልላላችሁ፣ ደግሞም ይህ ድካም ነው በማለት በንቀት ጢቅ አላችሁበት። በነገራችን የሚያስገርም ገላጭ የሆኑ ቃላቶች ይጠቀማል፣ አባባሎች ይጠቀማል ሚልኪያስ ማለት ነው። እና በቃ ያልተለመዱ እንግዳ የሆኑ ግን ደግሞ ስታነቧቸው ከአይምሮ የማይጠፋ ማለት ነው። በዛ መንገድ ነው ውብ በሆነ ስነ ጽሁፍ ነው እንትኑ ሐሳቡ የቀረበው ሚልኪያስ ትንቢት የቀረበው። እና እግዚአብሔር ሲገልጸው ምን አለ? በቅሚያ የመጣውን አንካሳውንና የታመመውን እንስሳ ቁርባን አድርጋችሁ ስታቀርቡ ከእጃችሁ መቀበል ይገባኛልን ይላል እግዚአብሔር። በመንጋው ውስጥ ተቀባይነት ያለው ተባዕት በግ ኖሮት ይህንኑ ሊሰጥ ተስሎ ሳለ በማታለል ነውር ያለበትን እንስሳ ለጌታ የሚሰዋ እርጉም ይሁን። እኔ ታላቅ ንጉሥ ነኝ፣ ስሜን በሕዝቦች ዘንድ ሊፈራ የሚገባ ነውና ይላል እግዚአብሔር ጸባዖት። ከዛ ለካህናቱ ምን ያስጠነቅቃል? ተጠንቀቁ ይላቸዋል። ባትሰሙ ልባችሁንም ስሜን ለማክበር ባታዘጋጁ እርግማን እሰድባችኋለሁ፣ በረከታችሁንም ወደ መርገም እለውጠዋለሁ። ልታከብሩኝ ልባችሁን አላዘጋጃችሁምና ረግሜዋለሁ ይላል እግዚአብሔር ጸባዖት። ዘራችሁን እገስጻለሁ፣ የመስዋዕታችሁን ፋንድያ በፊታችሁ ላይ በትናለሁ። ይህም የሚገርም አገላለጽ ነው። የመስዋዕታችሁን ፋንድ ማለት ሲገልጸው ራሱ ፋንድያ ነው ያለው። የመስዋዕታችሁን በግ ወይም ስብ ምናምን ብሎ አይደለም የገለጸው። በቃ ይሄ እንደ እዳሪ ነው የቆጠረው። ምን ያህል እንደረከሰው ልክ ኢሳያስ ጽድቃችን የመርገም ጨርቅ ነው እንዳለው አይነት መስዋዕታቸውን እንደ ፋንድያ ነው የቆጠረው። ስለዚህ የመስዋዕታችሁን ፋንድያ ብሎ ነው የሚጠራው ማለት ነው። የመስዋዕታችሁን ፋንድያ ወደዛ ፊታችሁ ላይ በትናለሁ፣ እናንተም ከእርሱ ጋር ትወገዳላችሁ። ከዛ ይህንን ልብ በሉ ከሌዊ ጋር ቁጥር 4:2-4 ላይ ከሌዊ ጋር የገባሁትን ኪዳን ይጸና ዘንድ ይህን ማስጠንቀቂያ የላኩት እኔ መሆኔን ታውቃላችሁ ይላል እግዚአብሔር ጸባዖት። ከእርሱ ጋር የገባሁት ኪዳን የሕይወትና የሰላም ኪዳን ነበር። እርሱም አከበረኝ፣ ስሜንም በመፍራትም ጸና። እውነተኛ ትምህርት ባፉ ነበር፣ ምንም አይነት ሐሰት ነገር በአንደበቱ አልተገኘም። ከእኔ ጋር በሰላምና በቅንነት ተራመደ፣ ብዙዎችንም ከኃጢአት መለሰ። ካህኑ የሁሉ ገዢ የእግዚአብሔር መልእክተኛ ስለሆነ ከንፈሮቹ እውቀትን ሊጠብቁ ሰዎችም ከአንደበት ትምህርትን ሊፈልጉ ይገባል። እናንተ ግን ከመንገዱ ወጥታችኋል፣ በትምህርታችሁ ብዙዎች እንዲሰናከሉ አድርጋችኋል፣ የሌዊንም ኪዳን አፍርሳችኋል ይላል እግዚአብሔር ጸባዖት። ስለዚህ በመንገዴ ስላልሄዳችሁና በትምህርታችሁም አድሎ ስላደረጋችሁ በሰዎች ሁሉ ፊት እንድትናቁና እንድትዋረዱ አድርጋችኋለሁ። እንዴት ነው የናቅንህ ሲሉት ማለት ነው ምንድን ያደረግነው? ስምን እንዴት አቃለልን ሲሉት እንዲህ ያቃለላችሁት መስዋዕታችሁ፣ አገልግሎታችሁና ኪዳናችሁ ፈርሱ፣ ስለዚህ እንደዚህ ተዋርዳችኋል ይላል። ባይዘዌ ይህንን የከበረ ፕሪቪሌጅ ሌዊ ፕሪቪሌጅ ሆኖ ነው ይህንን እድል የሰጠሁት፣ የክህነትን ስራ የሰጠሁት። ይህንን ፕሪቪሌጅ ግን ስላልተጠቀሙት ክህነት ወደ ማን ሄደ? ከኢየሱስ ክህነት በኋላ እኮ እኛ ሁላችን አሕዛብ ሁላችን አሁን እኛ የክርስቶስ ካህናት አይደለም የምንባለው? እኛ እኮ ካህናት ነን አይደለም? በአዲስ ኪዳን አስባችሁታል ምን ማለት እንደሆነ? በአይሁድ እኮ ከሌዊ ነገድ ውጪ ንጉሥ ለምን አይሆንም? መቅደስ ውስጥ ድርሽ አይልም። ካህን አይደለማ? ካህን አይደለም።
ሳውል እኮ መንግስቱ እኮ ከላዩ ላይ የተወገደው እግዚአብሔር የናቀው ለምንድን ነው? ካህን ሳይሆን መሰዊያ እኮ ስለለኮሰ ነው። ንጉስ ሆኖ ግን ካህን ሳይሆን ከሌዊ ነገድ ሳይሆን መሰዊያ ስለለኮሰ እኮ ነበር እግዚአብሔር የናቀው። አስቡት፣ ንጉስ ሆኖ በጣም እግዚአብሔር የመረጠው የመጀመሪያው የቀባው ንጉስ ሆኖ ግን የክህነት ነገር ውስጥ ጣልቃ ስለገባ እግዚአብሔር ናቀው። እኔና እናንተ ደግሞ ጭራሽ ከቃል ኪዳኑ ህዝብ አይደለንም። እስራኤላዊ ከሆናችሁ አላውቅም፣ እኔ ግን አይደለሁም፣ አሕዛብ ነን። ከአሕዛብ ወገን መተን መቅደስ ውስጥ እንድንገባ ሲፈቀድልን አስባችሁታል? ካህናት ስንደረግ ከነኛ ከ12 እንኳን ሌላው ነገድ መቅደሱ ውስጥ እንዲገባ አልተፈቀደለትን ከሌዊ ውጭ ያልተሰጠውን ስልጣን እግዚአብሔር በክርስቶስ ኢየሱስ በኩል ለእኔና ለእናንተ የሰጠንን አይታችሁታል? የክርስቶስ ካህናት እንድንሆን የእግዚአብሔር ካህናት እንድንሆን ማለት ነው። ሊቀ ካህኑ ኢየሱስ አለ፣ እኛ ደግሞ ካህናት ሆነን እንድናገለግለው። አንብሊቨብል የሆነ ነገር ነው እግዚአብሔር ያደረገው ምህረት ማለት ነው። ግን እነኛ እነ ሌዊ ቃል ኪዳናቸውን ስላላከበሩ ይሄ ነገር ተላልፎ ተሰጠ። ለማን? በስሙ ለሚያምኑት ሁሉ፣ ለተጠሩት ሁሉ፣ ለተቀበሉት ሁሉ ተሰጠ ማለት ነው። እና እነሱ ተመርጠው ነበር፣ ለተመረጡት ብቻ ነበረ። አሁን ግን ሲመረጡ መመረጣቸውን አውቀው እሺ ብለው ለመጡት ሁሉ እግዚአብሔር ይህንን ስልጣን ሰጠው። ቃል ኪዳኑን ላከበሩት ሁሉ ይህንን ስልጣን ሰጠው ማለት ነው። እነኛ ግን ተዋረዱ፣ ቃል ኪዳኑን ያላከበሩት። ስለዚህ ሁለተኛው ሙግት ይሄ ነበር። ሶስተኛው ሙግት የረከሰ ጋብቻና ፍቺ ነበረ። ይሄንን ነህምያ 13 ላይ የምትሄዱ ነህምያ ይህንን ነበረ። በመጀመሪያው ዙር አሕዛብ ያገቡትን ነህምያን መጽሐፍ ካስታወሳችሁ ከአሕዛብ ጋር የተጋቡትን አፋታ፣ ከለከለም፣ ወቀሰ። ከዚህ በኋላ እንዳታገቡ አላቸው። ከዛ በኋላ ግን ነህምያ ተመልሶ ድጋሚ ሄዶ ማግባት ጀመሩ። እዛ ይሄ የሚልኪያስ መልእክት ከነህምያ 13 ጋር ተመሳሳይ ነው ሀሳቡ እና የረከሰ ጋብቻ ነበረ። አሕዛብን ሄደው ያገቡ ነበር። ይህ ደግሞ እግዚአብሔር የሚጸየፈው መሳፍንት ላይም ታስታውሳላችሁ። በመካከላችሁ ከሚኖሩ ሕዝቦች ጋር አትጋቡ ብዬ ነበር፣ እናንተ ግን አገባችሁ። ስለዚህ እኔ ከመሃላችሁ አሳድጄ አላስወጣቸውም፣ እነሱም ወጥመድ፣ አማልክቶቻቸውም እንዲህ ወጥመድ ይሆኑባቸዋል እንዳላቸው እነኚህ ሰዎች ሄደው ከእነሱ ጋር ተጋቡ። ስለዚህ የረከሰ ጋብቻና ምን ብለውት መጡ? ይህ ለምን ሆነብን ይሉታል። በሕይወታቸው ውስጥ ጌታ ይህ ለምን ሆነብን፣ እንዲህ ለምን ሆነብን ይሉታል። እና ምን እንደሆነ ደብቀው ማለት ነው። 2:14 ላይ ነው እንደዛ ብሎ የሚጠይቁት። 2:14 ላይ እንዲህ ብለው ጠየቁት እግዚአብሔርን። ላንብበው። እናንተም ለምን ይህ ሆነ ብላችሁ ትጠይቃላችሁ፣ ለምን ይህ ሆነ ብላችሁ ትጠይቃላችሁ። ቁጥር 13 ጀምሮ ነው ወቀሳው የሚጀምረው ሙግቱ። ሌላው የምታደርጉት ነገር ደግሞ አለ የእግዚአብሔርን መሰዊያ በእንባ ታጥለቀልቃላችሁ። ከእንግዲህ ወዲያ ቁርባናችሁን ስለማይመለከትና በደስታም ከእጃችሁ ስለማይቀበል ታለቅሳላችሁ፣ ትጮኋላችሁ። ከእናንተም ለምን የሆነ ብላችሁ ትጠይቃላችሁ አለ። እዛ ለምን ሆነ የሆነ ነው ብለው የሚጠይቁት ጥሩ ነው መጠየቃቸው። ለምን እንደሆነ እግዚአብሔር ምላሽ ያቀርባል። ምን ብሎ? ይህ የሆነው የትዳር ጓደኛህን አጋርህንና የቃል ኪዳን ሚስትህን አታልሃልና። በድሮ ትርጉም የልጅነት ሚስትን አታልሃልና እግዚአብሔር በአንተና በወጣትነት ሚስትህ መካከል ላለው ቃል ኪዳን ምስክር ስለሆነ ነው። ሁለት ነገር፣ አንደኛው ፍቺን ያለባቸው በከንቱ በጣም ሚስቶቻቸውን ይፈታሉ እና ከፍተኛ የሆነ የፍቺ ቁጥር ነበር። ዲቮርስ ሬቱ ሃይ ሆኖ ነበረ። ሌላኛው ቅድም እንዳልኳችሁ ምንድን ነበረ? እዚህ ከ2:10 ጀምሮ የምታገኙት አሕዛብን ያገባሉ። እንደውም ሲያገቡ እንዲህ ብሎ ነው። ሪዝኒንጉን ተመልከቱት። ሁላችን አንድ አባት ያለን አይደለንምን? የፈጠረንስ አንድ አምላክ አይደለንምን? ታዲያ እርስ በርሳችን ታማኝነት በማጉደል የአባቶቻችንን ኪዳን ለምን እናረክሳለን? ይሁዳ አልታመነም፣ በእስራኤል በኢየሩሳሌም አጸያፊ ነገር ተፈጽሟል። ምን አይነት ነገር? ይሁዳ የባዕድ አምላክ ሴት ልጅ በማግባት እግዚአብሔር የሚወደውን መቅደስ አርክሰዋል። ከአሕዛብ ጋር ያልተቀደሰ ጋብቻ ፈጽመዋል። ሲጠራ እንዳውም የአሕዛብ ልጅ ብቻ ብሎ አይደለም እግዚአብሔር የጠራው። ምን ብሎን የጠራው? ልድገሞ፣ የባዕድ አምላክ ሴት ልጅ። የባዕድ አምላክ ሴት ልጅ አግብተዋል።
ያልተቀደሰ ጋብቻ ነበረ። ከእንደገና ደግሞ ሚስቶቻቸውን በከንቱ ይፈቱ ነበር። በቃ ምንም ሰበብ እየፈለጉ ያታልላሉ፣ ይሸውዳሉ እና ከፍተኛ ፍቺ ነበረ። ስለዚህ እግዚአብሔር የመጀመሪያው ሶስቱ አጋልጣቸው ማለት ነው። እንዴት ወደድከን አሉት። እንዴ ያዕቆብን እንደወደድኩት ወደድኳችሁ፣ ኤሳውን እንደጠላሁት እናንተን አልጠላኋችሁም፣ እናንተን ወደድኳችሁ፣ ቃል ኪዳን ገባው፣ ከእናንተ ጋር ይህን ሁሉ ዘመን ተጓዝኩ። ኤሳውን ግን ኤዶምን ልጆቹን እንዳለ አጠፋው፣ ምድራቸው ምድረ በዳ አደረግኩ። እናንተ ራሱ ትመሰክራላችሁ ስለሱ። እናንተን ግን እንዲሁ ወደድኳችሁ፣ ሉዓላዊ ስለሆንኩ ወደድኳችሁ፣ በእንዲሁ በቸርነት ወደድኳችሁ ብሎ ሰጣቸው። ከዛ ሁለተኛ ላይ እንዴ ስሜን ታራክሳላችሁ ይል እንዴ ስምን እንዴት አቃለልን አሉት። እንዴ የምታቀርቡት መስዋዕት አቃለለው፣ ካህናቶቻችሁ ይህንን አቃለሉት። የምታቀርቡት መስዋዕትን የምትጸየፈው ነው። እንደውም መታችሁ መስዋዕት ከምታቀርቡ የሆነ ሰው በር ከመካከላችሁ ተነዞ ቢዘጋ ደስ ይለኛል ሁሉ አለ። እዛ ቆዩና ደግሞ በሕይወታችን ይህ ለምን ሆነ አሉት። ይህ ለምን ሆነብን አሉት። ቁርባንን አልቀበልም መስዋዕትን አልቀበልም እንዴ ይህ ለምን ሆነ? ለምን የማትቀበለው እንዴ? ምክንያቱም ታታልላለህ፣ ወጣትነት ሚስትን ትሸውዳለህ። በወጣትነት ታገባና እሷ ደከም ስትልብህ በመውለድ ስታረጅብህ ምን ስትል አንተ ሌላ ሄደህ ትሸውዳለህ፣ ታጭበረብራለህ። የነበረው ሞራል ክራይሲስ እንደዚህ አይነት ነበር። ነህምያ ላይ ከምዕራፍ 6 ጀምሮ እስከ መጨረሻው ብታነቡ በደንብ የነበረውን የሞራል ውድቀት ከዚህ አንጻር በደንብ ነህምያ ላይ ተጽፏል። ከዛ አራተኛው ክስ የሚመጣው የጌታ ቀንና ፍርዱን ይነግራቸዋል። ከዚህ በኋላ ደግሞ ምንድን ነው የሚሆነው? እነሱ ደግሞ መውቀስ ይጀምራሉ። እዚህኛው ላይ እግዚአብሔር ላይ አንድ ደግሞ መውቀስ ይጀምራሉ። እግዚአብሔር ደግሞ ማብራሪያ ይሰጣል። ወቀሳቸው ምንድን ነው? ይሄ የሚመጣው የጌታ ቀንና ፍርዱ በሚል እሱ ጭብጡ ነው። ቅድም ማብራሪያ አስቀምጫለሁ አይደለ? የክሱ ጭብጥ ነው፣ የዲስፒዩቱ ጭብጥ ይሄ ነው። የሚመጣው የጌታ ቀንና ፍርዱ ምን ብለው ነው ክስ ያቀረቡት? የፍትህ አምላክ ወዴት ነው አሉ። ባይዘዌ እዚህ የነሳኋቸው ያለው ጥቅሶች ቃል በቃል እነሱ የተጠቀሙትን ቃል ኮት እያደረግኩ ነው ያወጣሁትኝ። እና የፍትህ አምላክ ወዴት ነው አሉ። መቼ? ምዕራፍ 2 ቁጥር 17 ላይ እንዲህ ብለው ጠየቁ። እግዚአብሔርን በቃላችሁ አታክታችሁታል፣ እናንተም ያታከት ነው እንዴት ነው ትላላችሁ? ክፉ የሚያደርግ ሁሉ በእግዚአብሔር ፊት መልካም ነው፣ እርሱም በክፉዎች ደስ ይለዋል። እንዲህ እነሱ ናቸው የሚሉት ይላችሁ። ክፉ የሚያደርግ ሁሉ በእግዚአብሔር ፊት መልካም ነው፣ እርሱም በክፉዎች ደስ ይለዋል። እንዲህ በትምህርት ጥቅስ የተቀመጠ ሀሳብ እነሱ ናቸው እግዚአብሔርን እንዲህ የሚሉት። እና ወይም ይላል የፍትህ አምላክ ወዴት ነው በማለታችሁ ነው ያታከታችሁኝ። እዛ የፍትህ አምላክ ወዴት ነው አሉት። ፍትህ የለም። ምክንያቱስ ኃጢአተኛ ይሳካለታል። እንደውም ተመልከቱ ድፍረቱን ማለት ነው። እናንተ ክፉ በሚያደርግ ሁሉ በእግዚአብሔር ፊት መልካም ነው። በቃ ክፋት ማድረግ በእግዚአብሔር ፊት መልካም ነው። ደግ መሆን ሐቀኛ መሆን ትርጉም የለውም። በዚህ ዘመን ባክ እግዚአብሔር ራሱ ከክፉ ጋር ካለው ጋር ነው ምናምን የዚህ ዘመን አባባል ማለት ነው። ካለው ጋር ነው ሁሉም የሚቆመው አይነት አባባል። እግዚአብሔር ፊት ራሱ ክፉ ማድረግ እንዳውም ላለው ይጨመርለታል ነው የተባለ ከሆነች ቦታ ወይም እርዱኝ እረዳችኋለሁ ብሏል ብሎ በራስ እቺ ያለ አይደለ የሆነ ካልተጻፈው ቦታ የምንጠቅሳት ነገር እንደዚህ አይነት ሁኔታ ነው ያመጡት። እና ፍትህ የት አለ አሉት። የፍትህ አምላክ እና ላይክ ምንድነው ጋድ ኦፍ ጀስቲስ ማለት ነው። የፍትህ አምላክ የት አለ? እግዚአብሔር እኮ የፍትህ ብቻ የሁሉ ነገር አምላክ ነው። እንደ ባዕድ አማልክቶች የፀሐይ አምላክ፣ የዝናብ አምላክ፣ የፍትህ አምላክ፣ የፍቅር አምላክ ተብሎ የሁሉ አምላክ ነው እግዚአብሔር። እና ጥሪያቸው ራሱን አይታ የፍትህ አምላክ የት አለ አሉ። የት አለ? ጋድ ኦፍ ጀስቲስ የት ነው ያለው? እግዚአብሔር ሲመልስ እንደዚህ አለ። መልሱ ከባድ ነው የእግዚአብሔር መልስ። ስለዚህ ማብራሪያ ሲሰጥ እንደ ቅድሙ አይደለም። አሁን እንደ ቅድሙ የእነሱን ጥፋት ነው የሚዘረዝረው። አሁን ግን እግዚአብሔር እንዴት እንደሚሰራ ነው የሚገልጸው። ተመልከቱት። እነሆ በፊቴ መንገድ እንዲያዘጋጅ መልእክተኛዬን፣ ቀደም ያልኩት ማላካይ የተባለ ወይም ሚልኪያስ ማለት ነው። መልእክተኛዬን እልካለሁ። በግሪኩ የሰባ ሊቃናት ትርጉም ላይ ለሁለቱም አንድ አይነት እንትን ነው የተቀመጠው እና ከዛ የተነሳ ነው ቀደም ያልኩት የትርጓሜ ግንዛቤ የሚመጣው። እና መልእክተኛዬን እልካለሁ፣ የምትፈልጉት ጌታ በድንገት ወደ ቤተ መቅደሱ ይመጣል። ይኸውላችሁ አውዱን ያዙት እሺ። የምትወዱት ጌታ በድንገት ወደ መቅደሱ ይመጣል። በብዙ መልኩ ሊሰበክ ይችላል። ይናፈቃችሁት ምናምን ተብሎ ጥያቄ የተጠየቀው የፍትህ አምላክ ወዴት ያለ ነው? ይሲ ፍትህን ይናፈቃችሁት ወይ? የፍትሁ ጌታ ምን በድንገት ወደ መቅደሱ ይመጣል ማለት ነው። አሁን ይህ በብዙ መልኩ ሊሰበክ ይችላል። አላጎሪ ተደርጎ ሊወሰድ ይችላል። ልክ ነው ልክ አይደለም፣ እንደ ኮንቴክስቱ እንደ ስብከቷ ፍጻሜ መደምደሚያ ማየት እንችላለን።
እዚህ ጋር ግን የምትወዱት ጌታ በድንገት ወደ ቤተ መቅደሱ ይመጣል ሲል እነሱ ፍትህ መጓደሉን አይተው የፍትህ አምላክ ወዴት አለ አሉት። እግዚአብሔር ደግሞ የፍትህ አምላክ የምትፈልጉት ጌታ ይመጣል፣ ደስ የምትሰኙበትም የቃል ኪዳኑ መልእክተኛ ይመጣል ይላል እግዚአብሔር ጸባዖት። ለምን ይመጣል? ልብ በሉ፣ ጭብጡ ምንድን ነው? የሚመጣው የጌታ ቀንና ፍርዱ። ምክንያቱም እነሱ የጠየቁት ምንድን ነው? የፍትህ አምላክ ወዴት አለ ብሎ ነው የጠየቁት። 3:2 ተመልከቷት። እንዲህ ነው የምትለው፣ እርሱ የሚመጣበት ቀን ማን ሊቋቋመው ይችላል? በሚገለጥበት ጊዜ በፊቱ መቆም የሚችል ማን ነው? እርሱ እንደ አንጥረኛ እሳት ወይም እንደ ልብስ አጣቢ ሳሙና ነውና። የሚገርም አገላለጽ። ቅድም ጥቅ አላችሁበት፣ የመስዋዕታችሁን ፋንድያ በፊታችሁ ላይ በትናለሁ እንዳለው፣ በዚህ ጋር ደግሞ የሚገርም አገላለጽ ተጠቀመ። ምን ብሎ? እርሱም ይቅርታ ልድገመው፣ እንደ አንጥረኛ እሳት ወይም እንደ ልብስ አጣቢ ሳሙና ነውና ብርን እንደሚያነጥርና እንደሚያነጻ ሰው ይቀመጣል። ሌዋውያንንም አንጽቶ እንደ ወርቅና እንደ ብር ያጠራቸዋል። ከዚያም እግዚአብሔር ቁርባን በጽድቅ የሚያቀርቡ ሰዎች ይኖሩታል። በዚያን ጊዜ የይሁዳና የኢየሩሳሌም ቁርባን እንዳለፉት ቀናትና እንደ ቀድሞ ዘመን እግዚአብሔርን ደስ የሚያሰኝ ይሆናል። ከምን በኋላ? ከማጥራት በኋላ። አሁን ተመልከቱ፣ 3:1 ላይ ምንድን ነበር ያለው? የምትፈልጉት ጌታ በድንገት ወደ ቤተ መቅደሱ ይመጣል ነበር አይደል ያለው? ወደ ቤተ መቅደሱ መጥቶ ምን ያደርጋል? ሌዋውያንን ያጠራል። ምክንያቱስ ቅድም ትዝ አላችሁ፣ አሁን ሚረር እያደረገ ነው መልእክቱ። ሚረር ማለት ለቅድሙ አይዶን ነው እንዴት አድርግ እያቀባበለ ነው ማለት ነው። ቅድም በካህናቱ እንትን ብሎ ነበረ፣ አሁን ለዛ ሚረር አድርጎ እየመለሰ ነው ማለት ነው። ምን እያደረገ ነው? ቅድም በሌዋውያኑ ተበሳይቶ በሩን በተዘጋባችሁ ብሎ ነበረ። አሁን ግን ያ የምትፈልጉት ጌታ ወደ መቅደሱ ይመጣል፣ ከዛ ሌዋውያኑን ያጠራል። ካጠራ በኋላ ግን እንደ ቀድሞ ዘመን ማለት ነው፣ ከሌዊ ጋር እንደነበረ ብሎ የለ ልክ እንደዛ ዘመን የሚሆን መስዋዕት ይቀርባል፣ ቁርባን ይቀርባል እያላቸው ነው። እና አደራችሁም ሰው በተለይ አንዳንድ ነቢያት ከዚህ ከሚልኪያስ ወስደው የምትወጂው ጌታ ወደ መቅደሱ ይመጣል ካሏችሁ በረከት ነው ብላችሁ ብቻ አሜን እንዳትሉ። ሊያጸዳህና ሊያጠራ ስለሆነ ንስሐ መግባትም እንዳለበት አስቡ ማለት ነው። እና በቁንጽል ምዕራፍ 3:1 ብቻ ወስደን የምትፈልጉት ጌታ በድንገት ይመጣል የሚለውን ከሌላ ነገሮች ከሌሎች ጥቅሶች ጋር ካገናኘ ነው ኦፍኮርስ ሊመጣ ይችላል። ግን ለምሳሌ በተዘጋ በር ይመጣል እንደሚባለው ጌታ በተዘጉ ሁኔታዎች ውስጥ ይመጣል አሜን ብለን የምንቀበለው ነው። ይህንን ግን ከተባልን አሜን ብለን ተቀብለን ግን አክሽናችን መሆን ያለበት እልልታ ሳይሆን ንስሐ ነው። አሜን፣ ንስሐ ነው መሆን፣ አክሽኑ ነው ዋናው ነገር ማለት ነው። እግዚአብሔር ሲናገረን ሪስፖንዳችን ምን ይሆናል የሚለው ለዚህ ሪስፖንሱ መሆን ያለበት ንስሐ ነው። ምክንያቱም ሲመጣ ሊያጠራ ነው። ሲያጠራ ደግሞ ቀላል አይደለም። የሚጣለውን ይጥላል ማለት ቅርንጫፍ አያስቀርለትም ነው የሚለው። ባይዘው ቅርንጫፍ አያስቀርለትም ምዕራፍ 4 ላይ ተመሳሳይ ሀሳብ ስለሚያነሳ ማለት ነው። ይህንን ደግሞ ምዕራፍ 4 ላይ መልሶ ሚረር ያደርገዋል ማለት መልሶ እንትን ያደርገዋል፣ ያንጸባርቀዋል። እዛ ላይ ደግሞ ቅርንጫፍ አይቀርለትም፣ ገለባው ምኑ ያስወግዳል ይላል። ስለዚህ መጽዳት ቀላል ስላልሆነ ንስሐ መግባት ነው የሚጠበቅብን ማለት ነው። ተባረኩ። ስለዚህ እነሱ ወዴት ነው የፍትህ አምላክ አሉት? ይመጣል አላቸው ማለት ነው። ሲመጣ ግን ያጠራል። ስለዚህ ፍትህ ይሰጣል ማለት ነው። ጀስት እግዚአብሔር ምን ብለው ነበር የወቀሱት እነሱ? ክፉ የሚያደርግ ሁሉ በእግዚአብሔር ፊት መልካም ነው ነበር ያሉት። ኖ አይደለም እያላቸው ነው። እግዚአብሔር ይመጣል ግን ያጠራቸዋል። ይህንም በብዙ መልኩ ማየት እንችላለን። አንደኛ ኢየሱስ ለምሳሌ ወደ መቅደሱ በሄደ ጊዜ በተግባር ማለት ነው። ለምሳሌ ወደ መቅደሱ በሄደ ጊዜ ወደ መቅደሱ በመጣ ጊዜ መቅደሱ ምንድን ያደረገው? ገረፈ፣ ቤቱን አጸዳው አይደለም? በእንደዛ አድርገን መውሰድ እንችላለን። ከዛ ውጭ ደግሞ ወደ ህይወታችን መንፈስ ቅዱስ ሲመጣ የመጀመሪያው ስራው ምንድን ነው? የመጀመሪያው ስራው ሰው መንፈስ ቅዱስ ወደ ህይወቱ ሲመጣ ንስሐ ነው የሚገባው አይደለም? ኃጢአተኛ እንደዛ እኮ ነው ሲመጣ ኃጢአታችን በፊታችን ፍንትው ብሎ ታየ። እንኳን በአዲስ ኪዳን በብሉይ ኪዳንም እንደዛ ነው የሆነው። ኢሳያስ በኦዚያን እንትን ባለ ጊዜ እግዚአብሔርን በዘርፋፋ ዙፋኑ ላይ ተቀምጦ ባየው ጊዜ ከንፈር የረከሰ ኃጢአቱን ወዲያውኑ የታየው ይስ
እግዚአብሔር ተገልጦ ወዲያውኑ እግዚአብሔርን ያዩት በሙሉ በፊቱ ተደፍተው እኔ ኃጢአተኛ ነኝ ብለው ነው ወዲያውኑ ማለት ነው። ምክንያቱም ካይንድ ኦፍ እንደዚህ ነው የሚሆነው። እግዚአብሔርን ስታዩት የእኛ ንጹሕ አለመሆናችን በፊታችን ፍንትው ብሎ ይታየናል ማለት ነው። የእግዚአብሔርን ንጽህናና ክብር ስናየው የመጀመሪያው ድርጊት መንፈስ ቅዱስ ወደ ውስጣችን ሲመጣ ንስሐ ነው የሚያስገባን፣ ያጥበናል ማለት ነው። ገባ? ያጸዳናል። ለዛ ነው ወደ መቅደሱ ይመጣል። ወደ መቅደሱ ሲመጣ የመጀመሪያው ነገር ያጸዳል። በአዲስ ኪዳን እኔና እናንተ ነን አይደል የእግዚአብሔር መቅደስ። ስለዚህ ወደ መቅደሱ ጌታ ሲመጣ የመጀመሪያ ስራው ምንድን ነው? በመቅደሱ ውስጥ ያለን ቆሻሻ ማባረር፣ ማጽዳት። ወደ ህይወታችን ኢየሱስ ሲመጣ የመጀመሪያ ስራው ምንድን ነው? ኃጢአትና የኃጢአት ልምምድ በህይወታችን የሰራብንን ቤት ያፈርሳል ማለት ነው እና ንጹህ ሕያው አድርጎ መስዋዕት አድርጎ ያቀርበናል ማለት ነው። ሮሜ 12 ላይ እንደሚለን እንደዛ የሚልኪያስን ከአዲስ ኪዳን ጋር እያዛመድኩኝ እያቀረብኩት እንደዛ ነው የሚሰራው ማለት ነው። እና የሚመጣው የጌታ ቀንና ፍርዱ ይናገራል እዚህ ጋር ማለት ነው። ይሄ አንዳንዶች ከመጨረሻው ዘመን ጋር የሚያገናኙት አሉ፣ የሚገናኙበት መንገድም አለው። ምዕራፍ 4 ላይ ስላለ ይላሉ። አምስተኛ ከእግዚአብሔር ላይ መስረቅና መቅደሱን ችላ ማለት የክሱ ጭብጥ ነው፣ ወይም የሙግቱ ጭብጥ ነው። ክሱ እንዲህ ነው የቀረበው፣ ሰረቃችሁኝ አለ እግዚአብሔር መጥቶ። ከዛ እነሱ እንዴት ትሰርቃለህ እንዴ? ከአንተ ማን ይሰርቃል? ሁሉን ታያለህ፣ ሁሉን ትቆጣጠራለህ፣ ኃይለኛ ነህ። ማን? ብዙ መላእክቶች አሉ ባለሰይፍ። ማን ከአንተ ይሰርቃል? የት አግኝተን ነው የምንሰርቅ እንዴ? መቼ አግኝተንን የሰረቅን አይነት ጥያቄ። እንዴት እንሰርቃለን? ምዕራፍ 3 ቁጥር 8 ላይ ኤግዛክትሊ እንደዚህ ብሎ ይጠይቃሉ። ሰው እግዚአብሔር ይሰርቃልን? ሰው እግዚአብሔርን ይሰርቃልን? እናንተ ግን ትሰርቁኛላችሁ ሲል እናንተ ግን እንዴት እንሰርቃለን ትላላችሁ። እንዴት እንሰርቃለን በትምህርተ ጥቅስ የእነሱ ንግግር ነው። እንዴት እንሰርቃለን ትላላችሁ። አስራትና መባ ትሰርቁኛላችሁ፣ እናንተም መላ ሕዝባችሁም ስለምትሰርቁኝ የተረገማችሁ ናችሁ። እግዚአብሔር ምክንያቱም እነኚህ ቃል ኪዳን ሕዝቦች ናቸው። ልብ በሉ። አስራትና መባ መስጠት ግዴታቸው ነው። ለመቅደሱ ስራ ግዴታቸው ነው። ሌዊ ርስቱ ይሄ ነው። ርስቱ ይሄ ነው። ርስት አልተከፋፈለም እንደሌሎቹ። ስለዚህ የመቅደሱ ስራ እንዳይታጎል ህዝቡ አስራትና መባ መስጠት አለበት። አንድ ኦቢዲየንስ ማሳያ ነው፣ ታዛዥነታቸውን ማሳያ ነው። ሁለት ደግሞ የሌዊ ምግብ ነው፣ የመቅደሱ ስራ ማስካሄጃ ነው። ከዚህ እነሱ መስዋዕት አስራትና መባቸውን በአግባቡ አይሰጡም፣ ለመቅደሱ አያስገቡም። የመቅደሱ ስራ ይታጎላል፣ ኮራፕትድ ይሆናል እዛ ማለት ነው። ሲያስገቡ ደግሞ መስዋዕታቸውን አንካሳ በግ፣ አንካሳ ፍየል ምናምን ነው ይዘው የሚሄዱት፣ በቃ የማይፈልጉትን ከእንስሳቸው ማለት ነው። ሌላ አስራቱን አያወጡም ማለት ነው። እና አስራት አታወጡም ያላቸው እና እግዚአብሔርን አስራት አለማውጣትን እንደ ስርቆት ነው። ሊትራሊ የእናንተ አይደለም የኔ ነው፣ 1/10ኛው የኔ ነው፣ እሱም በልታችሁታል። ስለዚህ ምን አድርጋችሁኛል? ሰርቃችሁኛል አላቸው። እነሱ ደግሞ እንዴት እንሰርቃለን ብለው ጠየቋ። እንዴት እንደሰረቁት አስረዳቸው ማለት ነው። እና እግዚአብሔር ስለዚህ ምድሩን ዘጋውባችሁ፣ በቃ ከለከልኳችሁ፣ እፋልኩበት፣ የዘራችሁት ባዶ ሆነ፣ በቀዳዳ ኪስ ዘካርያስንም ሀጌንም ማስታወሳ የዘራችሁትን በቀዳዳ ኪስ እንደማስገባት ነበር ሲላቸው ማለት ነው። እና እግዚአብሔር ፈትኑኝ ይላችኋል ሲላቸው ነበረ። አሁንም እግዚአብሔር እዚህ ጋር ተመሳሳይ ነገር አነሳ። ስለ እናንተ ይህን ብታደርጉ አላቸው የሰማይን መስኮት የማልከፍትላችሁ የተትረፈረፈ በረከትንም ማስቀመጫ እስክታጡ ድረስ የማላፈስላችሁ ከሆነ ተመልከቱ፣ ፈትኑኝ እያላቸው ነው። ስለ እናንተ ተባውን እገሥጻለሁ፣ አዝመራችሁን አይበላም፣ እርሻ ላይ ያለ የወይን ተክላችሁን ፍሬ አልባ አይሆንም ይላል እግዚአብሔር ጸባዖት። ወደ አዲስ ኪዳን እናምጣው። ወደ አዲስ ኪዳን ስናመጣው ይሄ ቀጥታ በሙሴ ሕግ የተጻፈ ለዕብራውያን የተሰጠ ሕግ ስለሆነ በአዲስ ኪዳን ላይ አስራት ክፈሉም አስራት አትክፈሉም ተብሎ አልተጻፈም። ከዚህ የተነሳ አንዳንዶች አስራት መክፈል አይገባም፣ ይሄ የዘንድሮ ፓስተሮችና ቄሶች መበዝበዣ መሳሪያ ሊያደርጉት ነው ብለው ቶታሊ አለመስጠትን ማለት በአቋም ማለት ነው። ቸግሯቸው ምናምን ከሆነ አይዶን ነው፣ ግን በአቋም አይ በዚህ ዘመን አዲስ ኪዳን ላይ የለም እንደ ነገር ላይ አይ ምንድነው ግን አዲስ ኪዳን የሚለው ካላችሁ ሁለት ነገር ላንሳ እግረ መንገድ። ከዚህ በፊት ሌላም መምህር ሲናገር የሰማሁትን ማለት ነው። አንዱ
ጥሩ የእምነታችን አባት እኛ ሁላችን የእምነታችን አባት የምንለው አብርሃምን ነው አይደል? በእምነት ጻድቅ ስለሆነ እኛ በእምነት ለጸደቅን ሁሉ አባታችን ነው። አብርሃም ሕግ ከመሰጠቱ 400 ምናምን ዓመት በፊት የኖረ ሰው ነው። ግን አብርሃም ለእግዚአብሔር ምን ይሰጥ ነበረ? አስራት ያቀርብ ነበረ። ካስታወሳችሁ አይደለም? እግዚአብሔር አብርሃም ካገኘው ምርኮ ሁሉ ለእግዚአብሔር ምን አቀረበ? አስራትን ሰጠ። እንትናን ካስታወሳችሁት የአቤሜ እንትናን የካህናት ምሳሌ የሆነውን ሰው ስሙ ካፌ ላይ ጠፋኝ። ሲያገኘው ሄዶ ምንድን ያደረገው? ሰጠ፣ አስራቱ ሰጠ። ባገኘው ጊዜ ማለት ነው። አብርሃም ሕግ ወጥቷል የነበረው ግን ምንድን ነው? እንደውም እንደ በቃ ኮመን ሴንስ ነው። አንድ ሰው ከተሰጠው ለሰጠው አካል መልሶ መስጠት ከሕግ በፊትም ሰዎች ያደርጉት የነበረ ነገር ነው። በቃ ወስዶ አብርሃም ያንን አድርጎታል። ሌላኛው በአዲስ ኪዳን ደግሞ ይሄ እነሱ እኮ 1/10 ነው የታዘዙት። የአዲስ ኪዳን ትእዛዛችን ለየት ያለ ነው። ምንድነው? አንደኛ ኢየሱስ ሕግ ልሽር አልመጣሁም ብሏል። ሁለተኛ ከእንግዲህ በኋላ እናንተ ራሳችሁ የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል አይደል የተባለው። 1/10 ሳይሆን መቶኛው የእግዚአብሔር ነው። እኔ እንኳን የሰራሁት እኔ ራሴ ማን ነኝ? በዋጋ ተገዝታ። እነኚህ እኮ 90ውን ይወስዳሉ። እንደውም 1/10 ነው ይሰጣል። በአዲስ ኪዳን 1/10 ብቻ አይደለም የተጠየቅነው፣ 100% እኛ ራሳችን የማንን? የእግዚአብሔር ነው። ስለዚህ ላለማድረግ መከራከሪያ ጥቅስና መጥቀስ ብዙ አስፈላጊ አይደለም። በሕግ ተብሏል አልተባለም ብሎ መከራከር ይቻላል፣ ግን አስፈላጊ አይደለም። እንኳን 1/10ኛው 100ኛው በሙሉ እኛው ራሳችን በዋጋ ተገዝታችኋል እየተባለን የተቤዠንበት ወይም የዳንበት መዳን ሙሉ ሁለንተናችንን የሚጠቀልል ስለሆነ የሚቀር 1/10 ምናምን የለንም ማለት ነው። ግን በአዲስ ኪዳን ደጋግሞ የሚያስተምረን ከ1/10 ይልቅ ይበልጥ እንዳው የሚያስተምረን ስለ ልግስና ነው። የሚሰጥ በልግስና ይስጥ። ላይክ በ1/10 ብቻ አይገደብ። ከቻለ ከፈለገ 2/10 3/10 50% ይስጥ። ስለ ጀነረሲቲ ነው እንጂ የሚነግረን ከ1/10 ስለ ማሳነስ አይነግረንም። እና ስትሰጡ በልግስና ስጡ። ሕግ ስላለ የሆነ ነገር ስለገደባችሁ ብቻ ሳይሆን በቃ በልግስና ስጡ እያለ ያስቀምጣል። ግን ሙግቱ ምንድን ነው? እግዚአብሔር እነሱን በአውዱ ስንመጣ እነሱ 1/10 የመክፈል ግዴታ ተጥሎባቸዋል፣ በሕግ ተቀምጦባቸዋል። እሱን ግን እያደረጉ አይደሉም። ስለዚህ እንደ ሌባ ተቆጥረዋል። የመጨረሻው ሙግት በእግዚአብሔር ላይ ድፍረት ንግግር ተናግሯል። ምን አይነት ንግግር ነው የተናገሩት? እግዚአብሔርን ማገልገል ከንቱ ነው አሉ። በዚህ ዘመን ጌታ ጌታ ማለት ከንቱ ነው፣ እግዚአብሔርን ማገልገል ከንቱ ነው አሉ። ይህ ነው ወይም ድፍረት ንግግራቸው። በአንተ ላይ ተናገርነው፣ በእኔ ላይ ከንቱ ንግግር ተናገራችሁ አላቸው። እዛም በአንተ ላይ ተናገርነው ከንቱ ንግግር ምንድን ነው ሲሉት፣ እንደ እግዚአብሔርን ማገልገል ከንቱ ነው አላችሁ። ምን ላይ መሰላችሁ ያሉት? ምዕራፍ 3 ቁጥር 13 እና 14 ላይ 13 እና 14 ላይ ምንድን ነው የሚሉት? ከዛ በኋላ ያለው በሙሉ እስከ መጨረሻው ምዕራፍ 4 ድረስ የዚህ ምላሽ ነው የሚሆነው ማለት ነው። 13 ላይ እንዲህ በእኔ ላይ የድፍረት ቃል ተናግራችኋል። የክሱ ጭብጥ ምንድን ነው? ወይም የሙግቱ ጭብጥ በእግዚአብሔር ላይ የድፍረት ንግግር ምን የሚል ነው? እዚህ ጋር ስንመጣ እናንተ ግን በእኔ ላይ ድፍረት ቃል ተናግራችኋል እግዚአብሔር። እናንተ ግን በአንተ ላይ የተናገርነው ምንድን ነው ትላላችሁ? እንዲህም ብላችኋል፣ እግዚአብሔርን ማገልገል ከንቱ ነው፣ እርሱ የሚፈልገው ሁሉ በማድረግና በእግዚአብሔር ጸባዖት ፊት ሐዘንተኞች ሆነን በመመላለስ ምን ተጠቀም? አሁን ግን ትዕቢተኞችን ብሩካን እንላቸዋለን፣ ክፉ አድራጊዎች ይበለጽጋሉ፣ እግዚአብሔርን የሚፈታተኑትም ያመልጣሉ። ጋር ፍራስትሬትድ ማለት ነው። በቃ መንፈሳዊ ሕይወታቸው ደነዘዘ። በቃ ድንዛዜ ውስጥ ገቡ። ኢኮኖሚካሊ ተመትተዋል፣ ምክንያቱም መባ አስራት ይሰርቃሉ። ስፒሪቹዋሊ ተመትተዋል፣ ምክንያቱም በቃ መስዋዕታቸው ልክ አይደለም። ካህናቱ ጋር ኮራፕሽን አለ። አገልግሎቱ ሁሉ ነገሩ ነው በቃ የተዛባው። የግል ሕይወታቸው ጋር ሲመጣ በግላቸው እንኳን እንደው ጥሩ የተሻለ የሚባል ሕይወት የሚኖሩት እነሱ ደግሞ እግዚአብሔር ላይ የድፍረት ንግግር ይናገራሉ። ምክንያቱም ዙሪያ የገባቸውን ሲያወት ፍትህ ተጓሏል። ስለዚህ እነኚህ ሰዎች ናቸው የፍትህ አምላክ ወዴት አለ የሚሉት። ሁለተኛ ደግሞ እግዚአብሔርን ማገልገል ከንቱ ነው፣ ምክንያቱም ኃጢአተኞች አምሮባቸዋል።
የእንትን ልጆች የቆሬ ልጆች ናቸው አይደል? መዝሙር ላይ ባለፉኝ ጊዜ ኃጢአተኛ እንደ ዘንባባ ለምልሞ እና ብዋዮት ምናምን ብለው ከዛ ራሴን በከንቱ አጸደቅኩ አልኩ። ምክንያቱም ያኛው ሰብቷል፣ ተመጭቶታል። ከዛ ግን ስመለስ ነው አጣሁት የሚለው ማለት ነው። ለእነኚህ ሰዎች በከንቱ ነው እግዚአብሔርን ማገልገል። ኃጢአተኛ እንደውም እና ሌቦች ተመችቷቸዋል። ሌቦች አይደል ሆሊውድ ነው እኮ ሀብት ያለው አይደል? ማንሽኑ ምኑ የጽድቅ አገልጋዮች ድሆች ናቸው። ፕሮስፔሪቲ ሰባኪዎች የውሸት አገልጋዮች ሐሰተኞች፣ ግን ቤታቸው መኪናቸው አውሮፕላናቸው ምናምን ከሆነ የእግዚአብሔርን ሕዝብ የሚንቁና የሚሰድቡ በእግዚአብሔር ሕዝብ ላይ የሚዘባበቱ አገልጋዮች ጭምር በብዙ ምድራዊ ቁሳዊ በረከት ተከበው እናያለን። እግዚአብሔርን እግዚአብሔር የሚሉ ደግሞ ጫማቸው ተንሻፎ እናያለን። እና ምን ይላሉ? እግዚአብሔርን ማገልገል ከንቱ ነው፣ እነኛ ናቸው የተሳካላቸው አይነት ምላሽ ማለት ነው። ከሁሉ በተለየ እስካሁን እግዚአብሔር ሙግቱን ከሰራበት በተለየ መልኩ ለእነኝኛዎቹ ታሪክ ነገራቸው። ምን ብሎ ተነገረ? ምን የሚል ተናገረ? እንዲህ የሚል ተናገረ። ቁጥር 16 በዚያን ጊዜ እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ተነጋገሩ፣ እግዚአብሔር አዳመጠ ሰማቸውም። እግዚአብሔርን ለሚፈሩና ስሙን ለሚያከብሩ በእርሱ ፊት የመታሰቢያ መጽሐፍ ተጻፈ። ስቶሪ ነገራቸው። ምን የሚባል ስቶሪ? እግዚአብሔርን የሚሰሙ ሰዎች እርስ በርሳቸው ተነጋግረው ምን አሉ? እነኚህ ሰዎች እግዚአብሔርን የሚፈሩ ሰዎች ማለት ምን መሰላቸው የተነጋገሩት? እንዴ እግዚአብሔርን እናክብረው፣ እግዚአብሔርን እናምልከው፣ እግዚአብሔርን እናገልግለው፣ በቃ ለእግዚአብሔር ክብር እንስጠው፣ የሚገባውን ክብር እንስጠው አይነት ንግግር ነው ንግግራቸው። እግዚአብሔር ግን ይህ ንግግራቸውን ከንቱ አላደረገውም። ሰማቸውና የመታሰቢያ መጽሐፍ ጻፈላቸው። ላይክ ጥቅልል ማለት ነው። ላይክ አሁን ስክሮል አይደል በድሮ ጊዜ የሚዘጋጀው። በቃ የመታሰቢያ መጽሐፍ ይታወሳሉ። እሺ ታወሱ እኮ ዛሬ እየሰበክናቸው ነው። እነዚህ ሰዎች የመታሰቢያ መጽሐፍ ስክሮል ተዘጋጀላቸው ማለት ነው። እግዚአብሔር አስታወሳቸው እና የመታሰቢያ መጽሐፍ ተዘጋጀላቸው። ስቶሪ ነገራቸው እግዚአብሔር ማለት ነው። ምን እያላቸው ነው? እንደምታስቡት እናንተ ከንቱ አይደለም። ከዚህ በፊት እኔን የፈሩ እና እኔን ለማክበር የወሰኑ ሰዎች ኃጢአተኞች አላከበሩኝም፣ ግን ተለይተው አይ እግዚአብሔርን እናክብረው የሚገባውን ቦታ እንስጠው ያሉኝ ሰዎችን መታሰቢያ አዘጋጅቼላቸዋለሁ፣ ይታወሳሉ አላቸው። ከዛ እነዛ ብቻ አይደለም፣ እነኚህ ሰዎች እኔን የሚፈሩትን ሰዎች አለ እኔ በምሰራበት ቀን እነርሱ የገዛ ገንዘብ ይሆናሉ፣ መሳሪያ ይሆናሉ፣ ይጠቀምባቸዋለሁ ይላል እግዚአብሔር ጸባዖት። አባት የሚያገለግለውን ልጁን እንደሚታደግ ሁሉ እኔም እታደጋቸዋለሁ። እነማንን? የሚፈሩትን፣ እግዚአብሔርን ክብር የሚገባውን ክብር እንስጠው የሚሉትን። ሙግቱ ምንድን ነው? እግዚአብሔርን ማገልገል ከንቱ ነው ነው ወቀሳው። ጭብጡ ምንድን ነው? በእግዚአብሔር ላይ ድፍረት ንግግር ነው። ምክንያቱም ከምን የተነሳ? ኃጢአተኞች ስለተሳካላቸው፣ በቁሳዊ ነገር ሞልተው ተትረፍርፈው ስለታዩ፣ ጻድቁ ደግሞ የተበደለ የተረገጠ ስለሚመስል እግዚአብሔር ምን እያለ ነው? ኖ አንደኛ መታሰቢያ ያላቸው፣ ሁለተኛ ስሰራ እነሱ ገንዘቤ ናቸው፣ እኔ እነሱን ነው የምጠቀመው፣ ሶስተኛ ታደጋቸዋለሁ። አባት የሚያገለግለውን ልጁ እንደሚታደግ እኔ የምታደጋቸዋለሁ። ከዛስ በዚያም ጊዜ እንደገና በጻድቁና በኃጢአተኛው መካከል እግዚአብሔርን በሚያገለግለውና በማያገለግለው መካከል ያለውን ልዩነት ታያላችሁ። በመቼ ጊዜ? በዚያን ጊዜ። አሁን እንደ ቅድሙ እንደ ምዕራፍ 3:2 4:2 ላይ አጋጣሚ ሊሆን ይችላል፣ ግን ይገርማል። ምዕራፍ 3:2 ላይ እንደተቀመጠው 4:2 ላይ የእግዚአብሔር ቀን ምን እንደሚያደርግ ተቀምጧል። እና በዚያን ጊዜ በጽድቅ በሚያገለግለውና በኃጢአተኛው መካከል በማያገለግለው መካከል ልዩነት እንዳለ ታያላችኋል። ልዩነቱን ተመልከቱ። ምዕራፍ 4 ብሎ ይቀጥላል። ያ ቁጥሩ ከጊዜ በኋላ አይደለ የተሰጠው፣ ቀጣይ ሐሳብ ነው። ልዩነት እንዳለ ታያላችሁ። ልዩነቱን መሰላችሁ? እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። ምዕራፍ 3:1 ምንድን ነበር የሚለው? እነሆ በፊቴ መንገድ እንዲያዘጋጅ መልእክተኛዬን እልካለሁ፣ የምትፈልጉት ጌታ በድንገት ወደ ቤተ መቅደሱ ይመጣል አይደል ያለው? እዚህ ጋር ደግሞ እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። ምን ሊያደርግ? ትዕቢተኞች ሁሉና ክፉ አድራጊዎች በሙሉ ገለባ ይሆናሉ፣ ያ የሚመጣው ቀንም ያቃጥላቸዋል ይላል እግዚአብሔር። ክሳቸው ምንድን ነው? እግዚአብሔርን ማገልገል ከንቱ ነው። ለምንድን ነው እንደዛ ያላችሁት ሲባሉ፣ ክፉዎችና ትዕቢተኞች ብሩካን እያልናቸው ነው፣
ምክንያቱም ተባርከዋል፣ በገንዘብ በሀብት በቁስ ተትረፍርፎላቸዋል። ክፉ አድራጊዎች በልጽገዋል፣ ሀብታም ሆነዋል። እግዚአብሔር ደግሞ ኖ ልዩነቱን ታያላችሁ። ምንድን ነው ልዩነቱ ሲሉት ትዕቢተኞች ይሲ ቃል በቃል ነው። ምን አሉ እነሱ? ቁጥር 15 ላይ አሁን ግን ትዕቢተኞች ብሩካን እንላቸዋለን አሉ አይደለም? ምዕራፍ 4 ቁጥር 1 ላይ ምን አላቸው? ትዕቢተኞች ሁሉ ክፉ አድራጊዎች በሙሉ ገለባ ይሆናሉ፣ ገለባ ይሆናሉ። ያ የሚመጣውም ቀን ያቃጥላቸዋል ይላል እግዚአብሔር። ኦኬ ታዲያ ያ ቀን እንደዚህ አስፈሪ ነው። ቅድምም ስናገሩ አስፈሪ ነው፣ ሊያጠራ ነው የሚመጣው። እዚህ ጋም ስናገሩ አስፈሪ ነው። እንዲህ ያ ቀን ለማን ነው የማያስፈራው ሲባል ልክ 3:2 ላይ እንደተናገረው 4:2 ላይ እንዲህ ብሎ ያስቀምጠዋል። ስሜን ለምትፈሩ ለእናንተ። አሁን እግዚአብሔር ፊቱን አዞረ ወደ እነማ? ቅድም የመታሰቢያ መጽሐፍ ይጻፍላቸዋል አለ አይደለም? ታሪክ ነገራቸው። አሁን ግን ከዚህ ከመካከላቸው ስሙን እየፈሩ ግን የድፍረት ንግግር የተናገሩ አሉ። በቃ ሌሎችን በማየት ማለት ነው። ምን ብሎ ያስረግጣል? ስሜን ለምትፈሩ ለእናንተ ግን የጽድቅ ፀሐይ በክንፎቿ ፈውስ ይዛ ትወጣለች። ትዕቢተኞች ናቸው የምታቃጥላቸው፣ እንደ ምድጃ እሳት የምትሆንባቸው። ስሙን ለሚፈሩትስ ፈውስ በክንፎቿ ፈውስ ይዛ ትወጣለች። እናንተንም ከጋጥ እንደተለቀቀ እምቦሳ እየቦረቃችሁ ትወጣላችሁ። እኔ በምሰራበት ቀን ክፉዎችን ትረግጣላችሁ። እግራችሁ ጫማ በታች አመድ ይሆናሉ ይላል እግዚአብሔር ጸባዖት። ለእስራኤል ሁሉ ሕጎችና ስርዓቶች የሆኑ ዘንድ ለአገልጋዬ ለሙሴ በኮሬብ የሰጠሁትን ሕግ አስቡ አላቸው ማለት ነው። እዚህ ድረስ የስድስተኛው ሙግት አለቀ። የመጨረሻው ማጠቃለያ ነው። ከዚህ ጀምሮ በተለይ ከሙሴ አስቡ ከሚለው ጀምሮ ማጠቃለያ ነው። ምን እናርግ እንግዲህ? ስድስቱን ጭብጥ ካየን ሙግቱን ካየን በኋላ ለዚህ በኢኮኖሚ በማህበራዊ ህይወት በመንፈሳዊ ህይወት ለደቀቀው ህዝብ ምን እናድርግ ለሚለው ምላሽ ማጠቃለያው ምንድን ነው? ቁጥር 4 ላይ ለእስራኤል ሁሉ ሕጎችንና ስርዓቶች የሆኑ ዘንድ ለአገልጋይ ለሙሴ በኮሬብ የሰጠሁትን ሕግ አስቡ። በሕጌ ምን በሉ? ተመላለሱ። በሰጠሁት ሕግና ስርዓት በዛ ተመላለሱ፣ አስቡ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ከመምጣቱ በፊት ነቢዩ ኤልያስን እልክላችኋለሁ። ምን ያደርጋል? መጥቼ ምድርን በእርግማን እንዳላጠፋ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። አዲስ ኪዳን ላይ ይሄ ይመጣል የተባለው በኤልያስ መንፈስ የሚመጣው ዮሐንስ ነው። መጥምቁ ዮሐንስ ይቅርታ 3 ላይም የተገለጠው እነሆ በፊቴ መልእክተኛዬን እልካለሁ። ከዛ ያ ጌታ ወደ መቅደሱ ይመጣል ተብሎ ነበር አይደለም? የመጣው መልእክተኛ ዮሐንስ ነው የሚል ፍቺ ያለው፣ ሌላም ደግሞ ፍቺ ያለው። ግን አንደኛው ቪው ይሄ ነው። ያ የመጣው የተባለው መልእክተኛ መጥምቁ ዮሐንስ ነው። መጥቶ ጥርጊያ ጎዳና አዘጋጀ። ከዛ ጌታ ኢየሱስ ወደ መቅደሱ መጣ። እሱ ደግሞ መጣና አጸዳ፣ አጠራ። የክህነቱን አገልግሎት እምቢ ብለው ከናቁት ላይ ነጥቆ ላመኑት በእርሱ ለተቀበሉት ሁሉ ሰጠ። ይሄ እንደ ቀድሞ እንደተባለው አዲስ የአምልኮ ስራ ዘረጋ። በዚህ መልኩ የሚፈቱት አሉ። በሌላም በተለየ መልኩ ኤልያስ ድጋሚ መጥቶ ኤልያስና ሙሴ ድጋሚ መጥተው ለአይሁድ ይሰብካሉ። በመጨረሻው ዘመን ሐሰተኛው ኢየሱስ በሚመጣበት ጊዜ መጥተው ይሰብካሉ የሚል አስተምሮም ያላቸው አሉ። ብዙ ሀሳቦች ይመላለሳሉ። ዋናው ግን ሚልክያስ ግን ጭብጥ ምንድን ነው? አሁን ያነሷቸው ነጥቦች ናቸው። እነሱን በ6 ሙግት አንስቶ እግዚአብሔር በዘመኑ የነበረውን የሞራል ውድቀት፣ የመንፈሳዊ ሕይወት ውድቀት፣ የኢኮኖሚ ችግር፣ የአስተዳደር ችግር፣ የድሃ አደጎች መበደል፣ የፍትህ መዛባት፣ የቤተ መቅደስ ውስጥ ያለ ነውር፣ እርኩሰት በሙሉ በሙግት በፍርድ ቤት አይነት ሂደት ሙግት የሞገተበት ነው። በ3ቱ የመጀመሪያ ሙግቶች እነሱ መች ሆነ ላሉት ነገር አጋለጣቸው። በቀጣይ 3 ሙግቶች ደግሞ እንዴት አልሆነም ላሉት ነገር ምክንያቱን አስረዳቸው እና በዛ መልኩ ጨረሰው ማለት ነው። ስለዚህ እያንዳንዱ ሙግት ጋር ያሉትን ጥቅሶች እንደው ሚልክያስን በዚህ መልኩ እነኚህ 6 ሙግቶች በእንግሊዝኛው the 6 oracles of Malachi ይባላሉ። the 6 oracles of Malachi ወይም 6ቱ ሙግቶች ተብለው ይጠራሉ። እነኚህ 6 ሙግቶች ብትይዟቸው በጣም ይጠቅማሉ። በህይወታችን ሁል ጊዜ የምናነሳቸው ሙግቶች ስለሆኑ የተማርነው በህይወታችን ለሚሆነው ነገር በሌሎች ምክንያቶች ከመታጠር በፊት የራሳችንን ህይወት መፈተሽ። እግዚአብሔር ደጋግሞ ያላቸው ነው ፈትሹት ነው።
ፈትሹት፣ ኑሯችሁን፣ ውሏችሁን፣ አገልግሎታችሁን፣ መስዋዕታችሁን ፈትሹት ነው። ስለዚህ እግዚአብሔር ይርዳል። አገልግሎታችንን እንፈትሸው፣ ህይወታችንን እንፈትሸው፣ መሰዊያችንን እንፈትሸው፣ ጸሎታችንን እንፈትሸው፣ ዝማሬያችንን፣ ስብከታችንን እንፈትሸው፣ ሞቲቫችንን እንፈትሸው፣ ውስጣችን ያለውን ሞቲቭ ስሜታችንን እንፈትሸው። ሁለተኛ የእግዚአብሔር አምላክ የቃል ኪዳን አምላክ እንደሆነ፣ ስለ መውደድ ወደድኳችሁ ሲል የቃል ኪዳን አምላክ እንደሆነ እየተናገረ ነበር። ስለዚህ እግዚአብሔር አምላክ የቃል ኪዳን አምላክ ነው። ያዕቆብ ጋር የገባውን ቃል ኪዳን አስቦ ረድቷቸዋል። እነሱ ግን የቃል ኪዳን ሚስቶቻቸውን በደሉ። እግዚአብሔር የቃል ኪዳን አምላክ ነው። በተለይ በትዳር ውስጥ በትዳር አጋራችንን ሊትራሊ ስለተጠቀሰ ነው፣ መልእክት ነው። ትዳር አጋራችንን የምናታለል ከሆነ እግዚአብሔር የቃል ኪዳን አምላክ ነው። ይህንን በደል ዝም አይለው። እግዚአብሔር በጣም የሚያዝንበት ነገር ነው። ፍቺን እጠላለሁ ብሎ ያስቀመጠበት ሀሳብ ነው። ስለዚህ የምናታልል ሰዎች በህይወታችን ውስጥ እንጠንቀቅ። በተለይ ቃል ኪዳን በገባንበት ጉዳይ ላይ ቃላችንን ማንጠብቅና የምናታልል ከሆነ እግዚአብሔር አምላክ ወደ ፍርድ ከመምጣቱ በፊት መመለስ ይጠበቅብናል። የመጨረሻው እግዚአብሔር የሰጠው ተስፋ የታመነ ነው። ለሰጠው ተስፋ የታመነ ነው። እኛ ስንታመን ይታመናል። እርሱ ደግሞ ሁልጊዜ ምንድነው? የታመነ ነው። እኛ ባንታመንም እርሱ የታመነ ነው። ስለዚህ ይህንን ለሰጠው ቃል ተስፋ የታመነ ስለሆነ ያንን እንጠብቅ። አይገርማችሁ? ከዘፍጥረት ጀምሮ መቶ ማለት በተለይ ከህግ በኋላ ደግሞ ይህን ሁሉ ታሪክ አልፎ መጨረሻው መድኃኒቱ ምንድን ነው ስትሉት ለሙሴ የተናገርኩትን ጠብቁ፣ ሌላ ምንም አዲስ ነገር አትጠብቁ፣ የሰጠኋችሁን ህግ ምን አድርጉ ጠብቁ የሚል ነው። የዚህን ሁሉ መዝጊያና አዲስ ኪዳን መግቢያ ስለምንሰራ እዚህ ጋር ላብቃ። እግዚአብሔር አምላክ ይባርካችሁ። እንግዲህ የብሉይ ኪዳን መጽሐፍትን በዚህ አጠናቀናል ማለት ነው። ክብር ለእግዚአብሔር ይሁን። ተባረኩ።